ኢምሮ ከቀብርህ በላይ ልብ አንጠልጣይ የህይወት ታሪክ። ጸሐፊ ፎዚያ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። አብራችሁን ቆዩ። አልሐምዱሊላህ፣ በደረሰብኝም ነገር በሚደርስብኝም ሁሉ አልሐምዱሊላህ፣ ጥራት ይገባው ለአላህ። አዎ በድጋሚ አልሐምዱሊላህ። በፍጹም ስለ ጌታዬ አንዳች ነገር እንኳን በሚደርስብኝ ነገር አላዝንም። አንተ አማር እብድ ነህ እንዴ? አልሐምዱሊላህ ጤነኛ ነኝ እህቴ። ታዲያ ወንድምህ ሞቶ አንተ ጭራሽ ፈጣሪህን ታመሰግናለህ? አዎ አመሰግነዋለሁ አልሐምዱሊላህ። ወንድሜን የሰጠኝም ወንድሜንም የቀማኝም አንድ አላህ ነው። በሱ ደግሞ አላዝንም። ምን? እንዴት ኢምሮ በመሞቱ ደስተኛ ነህ ማለት ነው? አይ በመጥፎ አታስቢው። እሱ ግን በመሞቱ አላህን ማሳዘን አልፈልግም። ምክንያቱም ከኔ በበለጠ ጀሊል ይወደዋል። የምር ጨካኝ ነሽ አንተ አረመኔ ከሃዲ። ለዚህ ክህደትህ ደግሞ እሰራልሃለሁ። እኔ ህይወቴን ተቀምጬ አንተ ግን ትቀልዳለህ ብዬ በጥፊ መታሁት። እሱ ግን መልስ አልሰጠኝም። ቀናም ብሎ አላየኝም። አማር ወደ ቤታቸው ቀጥ ብሎ ተመልሶም ሳይን ገባ። የምር በተናገረው ንግግር ተናድጃለሁ። ልጄ ምንድን ነው የሆንከው? ኡምዬ ምንም አልሆንኩም። ምን ነው? ነስር እኮ ካፍንጫህ እየፈሰሰህ ነው። አይ አሁን በፀሐይ ስለተራመድኩ ነው የነሰረኝ። በቃ ልተጣጠብና እመለሳለሁ። እሺ ቶሎ በል፣ የማውጋህ ነገር ደግሞ አለ። አማር እባላለሁ። 24 ዓመቴ ሲሆን ተመርቄ ስራ በመፈለግ ላይ ነኝ። ነገር ግን ስራው ጠፍቶ ሳይሆን እኔ ውሎዬ ሁሉ መስጂድ ስለነበር ነው። ቅድም ከመግባቴ በፊት ደግሞ የመታችኝ የወንድሜ እጮኛ ነበረች። ኒካህ በ10 በሳምንቱ የኔ ወንድሜና የእሷ የሀያት ባል የዱንያ ህይወትን ጨርሶ ወደ አኼራ ሄደ። እኔ በጣም አዝኛለሁ፣ ግን ባላህ ውሳኔ ደግሞ መግባት ስለማልፈልግ በዱዓ ነው ሀዘኔን ለመርሳት እየሞከርኩ ያለሁት። እኔና አማር መንትያ ከመሆናችን ጋር ተመሳሳይ ነን፣ ግን ባህሪያችን የተለያየ ነው። የእውነት ጭራሽ አይገናኝም። ሀያትም እንደሱ ናት። የወንድሜ ስሙ ኢምራን ይባላል። ኢምሮን የምንለው። በኑሯችን ደስተኞች ነን። ብዙም ባይባል የተወሰነ ገረድ አለን አልሐምዱሊላህ። እና ምን ያሁን የተረጋጋሁ ወጣት ሆኛለሁ። ወንድሜ ግን አላህ ይርሐመውና ዱርይነት ያጠቃው ነበር። መንታነን፣ ግን ባህሪያችን አይደለም የመንትዬ ይቅርና የወንድማማችነት ራሱ አይመስልም። ኢምሮ ከመሞቱ በፊት በትንሹም ቢሆን ስለ ራሱ ያወራኛል። እኔ ግን ስለ ራሴ አውርቼ አላውቅም። ብቻ ሁል ጊዜ ስገድ እያልኩ ቅራ እያልኩ ነበር የምመክረው። በዚህም የተነሳ ይናደድብኛል። በእርግጥም እኔም ከዓመታት በፊት ከሱ የባስኩ ነበርኩኝና ጓደኞቼ አንድ ቀን ግን በህይወቴ ተሳስቼ የማላውቀውን ነገር ተከሰተ። ከዛን ጊዜ በኋላ ነው ሁሉን ነገር እርግፍ አድርጌ ተውኩት። ያው ሁሉም ነገር አዲስ ሲሆንብን ዘው ብለን እንገባና ለመውጣቱ አንዳንዶቻችን ይከብደናል፣ አንዳንዶቻችን ደግሞ ይቀለናል። እስቲ ራሴንና ወንድሜን በደንብ ላስተዋውቃችሁ። ስሜ አማር ሰኢድ ይባላል። አሁን 24 ዓመቴ ነው። ትምህርት በማርኬቲንግ ተመርቄ ስራ እየፈለኩ ነው። ወንድሜን ደግሞ ላስተዋውቃችሁ። ኢምራን ሰኢድ ይባላል። መንትዬ ነው። እሱ ትምህርት ከ10 ነው ያቆመው። ያው ከኔ በፊት ደረሳ ነበር። ብዙም የትምህርት ቤት ህይወትን አያውቀውም። ከሆነ ጊዜ በኋላ ግን ባህሪው ተበላሽቶ የኔን ቦታ ሲይዝ፣ እኔ ግን በሱ ቦታ ተተካ የተባልኩ ይመስል ወደ ደረሳነት ዓለም ተቀላቅያለሁ። እውነታው ግን አማር የተቀየረበት ምክንያት አለማወቄ ነው። የምር አማር ምን ሆኖ ነው በአላህ? ቆይ ወንድሙን የገደለው እሱ ነው እንዴ? እህቴ አማር በጭራሽ ሊገለው አይችልም። እሱ እንደዚህ አይነት ጨካኝ አይደለም። የኔ ቆንጆ እህት፣ አንቺን ለዚህ ያበቃሽ እኮ እነዚህ የተረገሙ 2 ወንድማማቾች ናቸው። ምን ነው ለምን እንደዚህ ትቆረቆሪላቸዋለሽ? ሃዮ እኔ በሁለቱም ማለት ነው። ይህ እኮ ቀዳድ ነው። ደግሞ ጥፋቱ ሁለታችንም እዚህ መገኘታችን ነው። ሀሲማ አታናጅኝ፣ እንደ ስምሽ ሁኚ እንጂ። ሀሲማ ማለት እኮ የተከበረች ነው። እናም በሱ የተነሳ ክብርሽን አጥተሽ ዛሬም በሱ ትቆረቆሪያለሽ። ሀይ እባክሽ በቃ እርሺው። እኔ ሁሉንም ለአላህ ትቼዋለሁ። አንቺም ታያቸው በቃ። አሁን ህይወቴን እየመራሁ ነው እኮ እህቴ። ለምን በሆነ ባልሆነው እንጨቃጨቃለን? የኔ ቆንጆ ሀሲም እወድሻለሁ። እሺ እህቴ፣ ለአንቺ ስል መሞት እንኳን አልፈራም። እሺ ሀቢብቲ በቃ እኔ አሁን አንድ ስራ አለብኝ። ለራት ላልመለስም ይችላል።
እሺ እህቴ በቃ ደውልኝ፣ ኡሚንም ሳሚልኝ እሺ የኔ ቆንጆ። እሺ ኢንሻአላህ አንድ ቀን ወደ ቤት ተመልሰሽ ከአባቢ ጋርም ደስተኛ ህይወት እንደምንኖር ተስፋ አለኝ። ሀዮ ወይ ሀሲም፣ እኔ ለጥፋቴ የተቀጣሁ አይመስልሽም ነው ወይስ ከዚህ በኋላም ሌላ ቅጣት አለኝ? የኔ ቆንጆ ደህና ደሪ፣ በቃ ልሂድ። ሀሲማን ተሰናብቼ ለጥያቄዋ መልስ ሳልሰጣት ወጣሁ። ምክንያቱም እሷ በህይወቷ አበቃ ስትል ሁሌም አዲስ ፈተናና አዲስ ችግሮች ይፈራረቁባታል። ሀሲማ ማለት ታናሽ እህቴ ናት። ከኔ ተደብቃ ኢምራንን ታወራውና ታገኘው እንደነበር ጠንቅቄ ያውቃለሁ። እሷ ግን እኔ እንደማውቅ አታውቅም። ቤተሰቦቻችን በጣም ኃይለኞችም ስለሆኑ እኛ ከነሱ ርቀን ወንድማችን ቤት ነው የምንኖረው። እህቴንማ አባቴ በተለይ ዓይንሽን ለአፈር ብሏታል። ምክንያቱም ልታገባ 1 ወር ሲቀራት ውጭ አድራ ስለመጣች። እናም ከጊዜ በኋላ አባቢ ትንሽ የተማረ ስለነበር ቀድሞ አስመርምሯት እርጉዝ ስለሆነች ከቤት በጨለማ ነበር የተባረረችው። ይህ ሁሉ ደግሞ የሟቹ የኢምራን ጣጣ ነው። እኔም ለበቀልና ለማሰቃየት ብዬ ነው ከሱ ጋር በሆነ አጋጣሚ ኒካ አሰርኩ። ነገር ግን እኔ ላሰቃየው ሞት ቀደመው እንጂ ማሱን አቅጄለት ነበር። አሁን እቅዴን ጨርሼ ለወንድሙ አማር አዛውሬያለሁ፣ ያው ለመቀጣጫነት ያህል። አማር፣ አንተ አማር፣ በቃ እኔ ልጄን ካጣሁ በኋላ ከሱ ውጭ የሚያባሽረኝ ሰው ልጣ እንዴ? የኔ ልጅ ወይ ኡሚዬ፣ ሐቂቃ መጣለው እያልኩኝ እኮ ረሳሁት። በል ናውጣ። እሺ ኡሚ፣ እኔ የምለው ሀያቴ መታ እኮ ብዙም ሳትቀመጥ ነው የወጣችው። አገኘሃት አይደል? አዎ አግኝቻታለሁ። ያው ግን የወንድሜን ሀዘን በጣም ጎድቷታል። እናም የምትናገረው ራሱ መቆጣጠር እየከበደ ነው። ምን ነው አማሬ፣ የተናገረችው ነገር ነበር እንዴ? አይ ኡሚ፣ ብቻዋን ተግዛ ስላየዋት ነው። ኡሚ ቆይ አንድ ጊዜ ስልክ ላውራ፣ አዲስ ቁጥር ነው። እሺ ልጄ ብለው ተሰናብተው ከክፍል ወጡለት። ኡሚ አንድ ወጥቼ ይመለሳሉ፣ መጣው። ሀዩ ደውላልኝ ነው አንድ አግኝቻት መጣው። አልቆይም ኡሚ ብያት ወጣው። ሀያት ይኸውላችሁ አሁን እኔን ለማግኘት እየመጣ ነው። እናም እናንተ ባዘዝኳችሁ ቦታ እኔን ትመቱኝና እሱን ግን አስራችሁ ትወስዱታላችሁ። እሺ ቆንጆዋ፣ ግን ክፍያውን ጠንከር አድርጊው፣ አለበለዚያ እንቀያየማለን። ለሱ አታስቡ፣ የፈልጋችሁትን እሰጣችኋለሁ። ከዛ በፊት ግን የልጁን ፎቶ ታሳይናለሽ? እሺ በቃ ስልካቸውን ስጡኝና በቴሌግራማችሁ ልክላችኋለሁ። እሺ ቆንጆዋ፣ አሁን አንቺ መሄድ ትችያለሽ። ፎቶ ሲከፍት እዚሁ ነው የምናግተው። በቃ ቅድመ የክፍያውን ውረጂና ሳቢው። አቤት፣ ከየት ወርጄ ነው የምስበው? ኧረ አትጋተቺ፣ አመዷን በዛ አድርገሽ ተቀይሺ፣ ልጁ እንዳይደርስ። ኦ አም ሶሪ ያልኩ አልገባኝም። ገንዘቡን ስጪንና ሂጂን የምንልሽ አሁንስ ገባሽ? ኦ እሺ በቃ እኔ መኖር ያስፈላጊ አልመሰለኝም። እናም በቃ የኔ ሀሳብ ይቅርና እናንተ ባሰባችሁበት ሄዱ። አማር ዛሬ ሀያት ምን ሆና ነው? ቆይ እኔ እንደምወዳት ታውቃለች እንዴ? የእውነት ይህ እኮ ጥሩ አጋጣሚ ነው። አሁን እኔ በወንድሜ ሀዘን እንደተጎዳውና ስለ እሷ ስላለኝ ስሜትን መናገር አለብኝ። ከዛም በጭራሽ አልቀርባትም። ስሜቴን መናገር የፈለኩት በመጥፎ እንዳትረዳውና እንደማልጠላት እንድታውቅ ነው የምፈልገው። ግን የወንድምህን ሞት ስትጠባበቅ ነበር እንዴ ለእኔ ለመናገር ብላ ብትናገረኝስ? አይ በቃ ይቀር፣ አልነግራትም። እንደውም ከዚህ ሁሉ የወንድሜን ቀብር አይቼ ቆሻሻና ቅጠላ ቅጠል ከተራገፈበት ባጸዳለት ይሻለኛል። ግን የወንድሜ ቀብር ጋር ስደርስ ያየሁትን ማመን ነበር አቃተኝ። ሀዩ ሱር ቀብር ጋር ሄዳ ቆማለች። እኔን አላየችኝም ነበር። እንደምንም ብዬ ወደ እሷ እያቀረብኩ መጣው። እኔም በቀስታ ካጠገቧ ሄጄ ሀዩ አልኳት። እሷም ወደ እኔ በመዞር በጣም በድንጋጤ ታይኝ ጀመር። ሀዩ ብዬ ሳልጨርስ በጣም ተንሰቅስቃ ማልቀስ ጀመረች። እኔም በሁኔታዋ ግራ ተጋባው። ወንድሜ በመሞቱ መጎዳቷን አውቃለሁ፣ ግን ኡሚ በራሱ በተረጋጋችበት ጊዜ እሷ የዚህን ያህል ማዘኗ ገረመኝ። ሀዩ በቃ ተረጋጊ አማር፣ አሁ በለኝ። ልጎዳህ ነበር ግን አልቻልኩም፣ አቃተኝ። እንዴ ጠዋት እኮ በተናገርኩሽ ነገር ከሆነ አፍዋን፣ ግን ደግሞ ያን ያህል የሚያናድድ እንደነበር አላውቅም። ለዛ ነው ካሳዘንኩሽ ይቅርታ። እኔን ይቅርታ አድርግልኝ፣ ከኔ ሲቅር ብያለሁ። አብሽሪ ሀዩ፣ በቃ ነይ ከዚህ ቦታ እንሄድ። ስትለዩ ግን ለሱ ዱዓ አድርጊለት። እሺ ማድረግ ጀምራለሁ። ሁሉ ጊዜ በዚህ ሰዓት እኮ እዚህ መጣና ኢምሮን ሰው ነበር። እንዴ ለምን?
እሱ ግን ምክንያት ባልታወቀ ነገር ድንገት ሐኪም ቤት ገብቶ ነበር የሞተው። እናም አላህ የወሰነበት ነገር ነው ሀዩ። ኒካህ አስሮ መሞቱ እንደሚጎዳሽ አውቃለሁ። ነገር ግን አብሽሪ፣ ሀዘኑን በዱዓ ለመርሳት ሞክሪ። እሺ አማሬ፣ አንተ በጣም ጥሩ ልጅ ነህ። ስለ ሁሉም ስለታገዝከኝ አመሰግናለሁ። አታስቢ፣ ምስጋና አያስፈልገውም። ሀዩ ወይ ኒካህ ከሌላ ሰው ጋር ለማሰር እድሩን ብታገኝ ታስሪ ነበር? እኔ እንጃ። እኔ በልብ ያለው አንድ ሰው ነው። እሱን ከረሳው የማሰር ይመስለኛል። ግን ለምን ጠየቅኝ? አይ እንዲህ ነው በቃ፣ ነይ ልሸኝሽ። አይ እኔ ሄዳለሁ። እሺ ደህና ሁኚልኝ። እሺ አማር፣ መልካም ጊዜ። አማርን ላሰቃየው ነበር፣ ግን ፎቶ እንደላኩላቸው አጋቾቹ እሱን እንደሚያውቁትና ኢምራንንም ደግሞ ያስገድለው ወንድሜ መሆኑን ነገሩ። አዎ እኔ ወንድሜን አውቀዋለሁ። ከኔ ባሰ ጨካኝ ነው። ነገር ግን እሱ እንዲሞት አልፈልግም ነበር። ወንድሜ አሁን ያለው ከሀገር ውጪ ነው። ለካ ኢምራን ባልታወቀ በሽታ ሞተ እንላለን እንጂ ወንድሜ በ24 ሰዓት ውስጥ የሚገድል መድኃኒት አስወግቶት ነው ወደ ሆስፒታልም ሲወሰድ ያልተረፈው። እንዴ የዚህን ያህል ጨካኝ ሆነ? ቆይ ለምን? አብዱላህ የዚህን ያህል ከመቼ ወዲህ ነው? እንዴት? ቆይ ኢምራን እኮ ዱርዬ ከብዙ ሴቶች ጋር የሚወጣ ወንድ እንደነበር አውቃለሁ። ነገር ግን እሱ በሰው ነፍስ እኮ የዚህን ያህል ጨክኖ አያውቅም። ከዚህ በኋላማ በቃ መካስ አለብኝ። አማርና እናቱን እንደ ልጅ መቅረብ አለብኝ እያልኩኝ እያወራው ነው። ለካ ከአይኖቼም ባየፈሰሰኝ ነው። ይህን ልጅ እናቱ እያለቀስሽ ነው እኮ። ምን ነው? ምን ሆነሽ ነው? አይ ምንም አልሆንኩም ብዬ እንደ እብድ እያደረገኝ ወደ ፊት እጓዝ ጀመረ። ግን ደግሞ ለእህቴ ደውዬ እና አማር ቤት እንደማደር ደውዬ ነገርኳት። እሷም እሺ አለችኝ በመገረም ድምፅ። ተሰነባበትን። ያው ግን ወደ አማር ቤት መሄድ እንዳለብኝ እያሰብክ ለተወሰነ ደቂቃ ፍዝሽ ቆምኩ። መኪናም ስላልያዝኩ በታክሲ መሄድ ጀመርኩ። ብቻ ኢምሮ በጣም ነው የወደድኳት ብዬ ሳልጨርስ ለሱ እኮ ብታወራው ተነስቶ መልስ ሊሰጥህ አይችልም የሚል የሴት ድምፅ ከኋላ ይሰማሁ። ሀያት ነበረች። የእውነት በጣም ነበር የደነገጥኩት። እንደመጣሽ አላወቅኩም ነበር። አዎ ኮቴ ብዙም አይሰማም። እሺ በቃ ልሄድ። ለእኔ ሳትነግረኝም እናይ ምን ብዬ ለኢምሮ የነገርከው? ብነግርሽም እኮ ዋጋ የለውም። ያው አንቺ እንደ ወንድም ስለምታስቢ ነው ያልነገርኩሽ። በቃ ደህና ሁኚ። ሀዩ አማር የምር እያሳዘነኝ መጣ። ያው ግን እኔ ምንም መልስ ልሰጥ አልችልም። ምክንያቱም አማርን ባገባ ወንድሜ ሊገለው ይችላል። ስለዚህ ደግሞ ይቅርብኝ። በሰው ህይወት አልፈርድም። ሀሲም የእውነት እኔ በአንቺ ደስተኛ ነኝ። ተማሪ ሆኜ በልጅነቴ አንቺን ስለሰጠኝ ደስተኛ ነኝ። በአንቺ እኔ ሀሲምነቴ አንቺ ነሽ። ክብሬም ማንነቴም አንቺ ነሽ። የኢምሮ ስጦታ አንቺ ነሽ። የእኔ ልዩ አስማ። አስማ ማለት ግን ታውቂያለሽ? ከፍታ ማለት እኮ ነው። የኔ ከፍታ ደግሞ አንቺ ነሽ። ስታድግልኝ ደግሞ ስለ ኢምራን እነግርሻለሁ። አሁን 2 ዓመትሽ ነው ማማ። ወይ የኔ ምጥጥ ትልቋ ማማ አትመጣም? ትመጣለች። ዛሬ ምርጥ ቦታ ወስድሻለሁ። እሺ አንቺ ግን አሊፍ ካልሽልኝ ነው የኔ ምጥጥ ልጅ። ማማ እሺ ልልሻለሁ። እሺ ማማ። እሺ የኔ ልጅ በይ ጀምሪ። አሊፍ በይ አስተካኪ። ማማ እሺ ላለሁ። አሊፍ የኔ ምጥጥ ኮልታፋ ልጅ። በቃ ነይ ልጠብሽና እንወጣለን። ማማ ወይ የኔ ምጥጥ ትልቁ ባባ የት ሄዶ ነው? አስማዬ እሱ እኮ አጎትሽ ነው። ባባ እዚህ የለም፣ ወደ ሰማይ ሄደዋል። እሺ ደግሞ የባባ ስም ኢምራን ነው። እሺ ልጄ ከፈለግሽ ኢምሮ በይው። እሺ ማማ ኢምሎ እለዋለሁ። እሺ በቃ የኔ ልጅ ተነስ፣ ጨርሰናል፣ እንውጣ። ኢምራን ከፎቶ ውጭ እኮ ምንም አይቷት አያውቅም። አሳየዋለሁ ብዬ አስቤ ነበር፣ ግን አላህ የወሰነው ቀደመና ወደ አኼራ ሄደ። ለልጄ ግን ቀስ በቀስ የአባትና ደግነት፣ እውነተኝነት ሁሉንም ነገር እየነገርኩ አሳድጋታለሁ። ኢምሮን የእውነት አባቷ ከመሆንም በላይ እኔም በድሎኝ እኮ አያውቅም። ግን ሀያት ልትቀጣው ትፈልጋለች። እኔ ግን በምንም ሁኔታ ላስቆማት ባለመቻሌ እናደዳለሁ። ስለ ልጄ ለአባቷ ነግሬው እሱ ነበር የሚረዳን፣ ግን ከየት ገንዘብ እንደሚያመጣ አላውቅም። ለልጄ ሕክምና ሁሉ እሱ ነው ብር የሚሰጠኝ። የምር ኢምራን የሚሰጠኝ ገንዘብ ብዙ ከመሆኑ የተነሳ አንድም ቀን ከየት እንደሚያመጣ ጠይቄ እንኳን አላውቅም። ነገር ግን ሳልጠይቀው አለፈብኝ። አሁንም እኔንም ልጄንም
ወደ ስራ ልንገባ እየወጣሁ ለመፈለግ ወስኛለሁ። ኢምሮ ግን በዱዓ ያረሰውም። ከ7 ወር በኋላ ሀይ አሰላሙ አለይኩም። ወአለይኩም ሰላም አማሬ፣ ደህና ነህ? አልሐምዱሊላህ። ስለ እህትሽ ግን አዲስ ነገር የለም? አልተገኘም? አዎ አማሬ አልተገኘም፣ ግን ስለ ሽማግሌዎቹ ነገረኝ። መች ሊገቡ አሰቡ? ሀዬ ነገ ይገባሉ፣ ለቤተሰብ ተናገሪ፣ ኡሚም አዘጋጅታለች። እሺ ሆቢ በቃ እናገራለሁ። ደህና ሁን። በኋላ ቤት ኡሚ ጋር እንደሚመጣ ነገርልኝ። እሺ የምወዳትን ሽሮ እንድትሰራልኝም ነገራት። እሺ እሺ የኔ ሚስት። ሀያት ከአማር ጋር በጣም የተቀራረብ ነውና ለዚህ ደረጃ የደረስነው ደግሞ እኔና አማር ቤት ማድረግ ከጀመርኩ በኋላ ነበር። አማር ስለ ራሱ ግን ታሪኩን ነግሮኝ አያውቅም። ነገር ግን እኔም ላስጨንቀው ስላልፈለኩና ስላለፈ ነገር ስለማይመለከተኝ አሁን ስላለበት ህይወት ስለተመቸኝ ምንም አልጠይቀውም። ባለፈ ታሪክ አዲስ ቤት አይገነባም ነውና ነገሩ። ሀሲም ግን የትና ለምን ከቤት ወጥታ እንደጠፋች አላቅም፣ ግን ደግሞ በጣም ግን ከፍቶኛል። አስማን ይዛት መጥፋት ነው። እሷም ለሰርግ ያለመገኘቷ የምር አዝኛለሁ። ግን አማርን ከኢምራን በላይ ነው የወደድኩት። ምክንያቱም ስለ ኢምራን መጨነቅ የጀመርኩት ወንድሜ ገዳዩ መሆኑ ካወቅኩ በኋላ ነበር። አማርን ደግሞ ስለ ኢምሮ ገዳይ ወንድሜ እንደሆነ ስነግረው በሰዓቱ ደንግጦ ቢጠላኝም ግን ለኡሚ እንዳይነግራት አስምዬና በጣም ለይቅርታ ደጅ ጠንቼ ስለተቀራረብን ያው በድጋሚ አፉቴን ተቀብሎ መውደድ መቀጠሉን የባስ እንድወደውና እንዳፈቅሩ አድርጎኝ አማርን በጣም እያፈቀርኩት ነው። ካለሱ ህይወት ያለ ራሱ አይመስለኝም። የእውነት አማርን በጣም እያፈቀርኩት ነው። ካለሱ ህይወት ያለ አይመስለኝም። የእውነት ከሳምንት በኋላ አብረን መኖር እንጀምራለን። ብቻ እንደምንም ቀኑ ሄዶ ነገ ሰርጋችን ነው። አልሐምዱሊላህ። አማር ዛሬ ወንድሜን ሄጄ ማግኘት አለብኝ። የእውነት ቀብሩን መጎብኘት ይኖርብኛል ብዬ ወደ ኢምሮ ጋር መሄድ ጀምሬያለሁ። ቀብሩ ጋር እንደደረስኩም በልቤ ዱዓ አድርጌ ወደ እሱ ቀረብኩና ሳምንቱን ሙሉ ለምን እንዳልመጣው የሚቆጣኝ ያለ ይመስል እነግረው ጀመርኩ። እሱም እናም እንደ ድንገት ሆኖ አንድ ነገር ትኩረቴን፣ ንግግሬን አቋረጠኝ። ለኢምሮ የተጻፉ ደብዳቤዎች አሉ። የምር ደነገጥኩ። ወደ ቀኝና ወደ ግራ ዞር ዞር በማለት ቀብሩን ስቃኝ ማንም የለም። እናም ደብዳቤዎቹን አንስቼ ጊዜ ውስጥ ከትቼ ንግግሬን ጨርሼ ወደ ቤት ተመለስኩና በቀጥታ ወደ ክፍሌ ገባው። እናም አንዱንና ከስር የነበረውን ሲመስለኝ የመጀመሪያውን ደብዳቤ ይመስለኛል ከፈትኩት። እንዲህ ይላል። የጻፈችው ሴት ናት። ኢምሮ አሰላሙ አለይኩም፣ እንዴት ነህ የልጅ አባት? የምር በጣም ነው ናፈቀኝ። ኢምሮዬ አሁን ልጄን እኮ ከቤት ይዤ ጠፍቼ ለብቻዬ ነው ተከራይቼ የምኖረው። ኢምሮዬ ለካ ድሮ አንተ ስለምትረዳኝ ነበር ህይወት ያልከበደችኝ። አሁን ግን የምር ሁሉም ነገር ከብዶኛል። ኢምሮዬ በአላህ ልጃችንም በጣም እየተሰቃየች ነው። አባቴም ደግሞ እህቴ በሌለችበት እግሩ ላይ ይቅርታ ለመጠየቅ ልደፋ ስል እሱም ስጁዱን ለፈጣሪሽ ብሎኝ ይህች በሽተኛ ልጅሽን ከዚህ ሽሽ ጫለኝ፣ አንቋሾ አባረረኝ። ኢምሮ ከቀብረህ በላይ እኔ ተሰቃዩ፣ ከቀብረህ በላይ ልጄ ታመመች፣ ከቀብረህ በላይ በመንገድ ቁጭ ብዬ መለመን ጀመርኩ፣ ከቀብረህ በላይ አባቴ አንቋሸሸኝ። ኢምሮ ልጅ ለአባቱ እንደዚህ ጨካኝ ይሆናል እንዴ? ቆይ እኔ ግን ምንድን ነው ያጠፋሁት? ልጅ እኮ ጸጋ ነው ኢምሮ። አሁንስ አንተ የቻልከውን መቻል እኮ አቃተኝ። ድሮ አንተ ነበርክ ሲከፋኝ ይዘህ የምታጽናናኝ። ድሮ እኮ ልጄ ሲያማት አንተ ነበርክ ተጨንቀህ ገንዘብ ለፍተህ የምትሰጠኝ። ስራ እሰራለሁ ስልህ አይሆንም፣ ሴት ልጅ እኮ ህፃን ልጇን አስቀምጣ አትሰራም ብለህ የሰው እጅ እንዳላይ ለደስታ ለስም ሳትጨነቅ ነበርኩ ዝቅ ብለህ ሰርተህ የምታኖረኝ። የእውነት ኢምሮ አልቻልኩም፣ በጣም ነው ናፈቀኝ የሚል አሳዛኝ ደብዳቤ። ሁለተኛውንም ደብዳቤ ከፈትኩት። ኢምሮ ከቤት ከወጣ በኋላ ነገሮች ብዙም አልተመቻቹልኝም። ልጄንም አንድ የማውቃቸው እናት ጋር ነው ያስቀመጥኳት። እኔ ግን ረሃቡ ሊደፋኝ ነው። ይህን ጊዜ እኮ አንተ ኖረህ ቢሆን ኖሮ የሰው እጅማ ላይም በረሃብም አልሰቃይም ነበር። ኢምሮዬ ከአንተ ቀብር በላይ ቁጭ ብዬ አንጀቴን እስክርብ አስሬ እያነባው ነው። ለካ ረሃብን ያላወቅኩት ባንተ ነው። ልጄም በጣም ተርባለች። አንተ በነበርክበት ጊዜ የምትመግባቸው የህፃናት ምግብ አሁን ግን የለም። የሆቴል ትራፊን የምንበላው። ኢምሮ ግን እንዴት አስቻለህ ከኛ መለየቱ?
የምር ዛሬ በጣም ነው የከፋኝ። ለምን እንደሆነ ታውቃለህ? ስላለመቀጠር ስጠይቅ አንድ ሴት የሆነ ቦታ ጠቆመችኝ። ቡና ቤት ነው ብላኝ ነበር። የምር ቡና ቤት ስትለኝ የሚጠጣውን ቡና ነበር የመሰለኝ። ለካ ሴተኛ ዳሪዎች ከሚሰሩበት ጋር ተቀላቅዬ እንድሰራ ነበር። ገና ገብቼ ቤቱን ሳየው መጠጥ ብቻ ነው። እናም በቃ ረሃቡን መርጬ ልወጣ ስል አንድ ሰውዬ በጣም ቆንጆ ነሽ፣ እናም ለዚህ ቤት ጥሩ ገቢ ታስገብኝኛለሽ ብሎ ብዙ ብር ሰጠኝ። እኔ ግን ከፊቱ ላይ ወርውሬ ጥዬ ወጣሁ። ነገር ግን እሱ ችግር ሲገልሽ ትመለሻለሽ አለኝ። ኢምሮ የእውነት ወደዛ መመለስ አልፈለግም፣ ግን አንተ ብር በምትሰጠኝ ሰዓት እኮ አንድ ቀን ሞት እንደሚለየን ብትነግረኝ ከአንተ ጋር ወጥቼ መስራትን እለምድ ነበር። ኢምሮዬ በጣም ናፈከኝ። ሁለቱን ደብዳቤዎች እያነበብኩኝ በጣም በእንባ ታጠብኩ። የእውነት ወንድሜ ልጅ እንዳለው ማመን አቃተኝ። ግን የእሱ ህይወት እንደዚህ በልክስክስነት የተሞላ አድርጎት የዚህችንም ምስኪን ልጅ ህይወት አበላሸ። አሁን ወንድሜ ነፍስ ይማራል የሚባለው ደግሞ እኮ አንድም ቀን ስጁድ ሳያደርግ መሞቱ አሳዝኖኛል። ከሁሉም ደግሞ በዚና ወልዶ መሞቱ ነው። ያው እሱ ደረሳነቱ እንደተወ ከሴቶች ጋር መሆን ሲጀምር ይህ እንደሚመጣ ጠርጥሬ ነበር። አይ ኢምራን፣ አሁን ምን ብዬ ዱዓ ላድርግልን? አላህ ይርሐመው ወይስ አላህ ይቅጣው ልበል? ይህ እኮ መቼም ለማመን የሚከብድ ስራ ነው። የእውነት ደግሞ የእሷን ህይወት ካበላሸ በኋላ ለምን አላገባትም? እኮ ለምን ከሀዩ ጋር ኒካህ አሰረ? እንዴት ይህን ሀዩን መጠየቅ አለብኝ? ሀዩ ኤምሮ፣ ዛሬ ቀብርህ ላይ መጥቼ ለውቅስ አልፈለግም፣ ግን ደግሞ በአንተ የተነሳ እህት ህይወቷ ተበላሽቶ አሁን ከቤት ወጥታለች። አንተ ግን አታውቅም። ይገርምሃል፣ አንተ ከብዙ ሴቶች ጋር ሆነህ ነው እኔ ያገኘው። ደግሞ ከነሱ ጋር መረን ለቀ ስትጫወትና ስቃ ስታስቃቸው ከልክስክስነቴም በላይ ጨካኝ መሆንህ ያስታውቅ ነበር። የምር አስማ ያላንተ ልጅ መሆኗ ያንነደኛል። ለምን እንደሆነ ታውቃል? እሷ ልጅ ሆነ አንተ አንድም ቀን ሊያት ብለህ ሳትጓጓ ለእሷ አንድም ቀን ቦታ ሳይኖርህ ነው ከሀብታም ሴቶች ጋር ስትዞር ወንድም ያስገደለ። እሺ አሁን ምንድን የሚባለው? ብልቻ አልሐምዱሊላህ። በዚህ ሁኔታ ብቻዬን ስለፈለፍ በመሀል አማር ደወለ። ሄሎ ሰላም አለይኩም ህቢ። ዋሌኩም ሰላም። ገና ሳይጠራ ሰላምታ። ያው ስለናፈከኝ ነው እኮ። አንገናኝም? እቤት መጫለሽ ወይስ ልምጣ? እየመጣው ነው፣ መኪናም ይሻለሁ። በቃ ጠብቀኝ። እሺ ቶሎ በይ። ቻው በቃ እወድሻለሁ። እኔም የኔ ፍቅር። ግን አማር ድምፁ ልክ አይደለም። ለምን ይሆን የፈለገኝ ብዬ በጥያቄ ውስጥ እንዳለው እና ኡሚ ቤት ደረስኩኝ። ሰላም አለይኩም ኡሚ። ወአለይኩም ሰላም ወራህመቱላሂ። እኔ ልጅ መጣሽልኝ? አሁን ማርስ እሱ ከጓሩ በረንዳ ላይ ያለልሽ እዛ ሂጂ። እሺ ኡሚ። የኔ ባል ትካዚያ ግን አይበቃ። እሺ ሚስትየው ሰላም በይኝ። እንኳን በሰላም መጣሽ። ሰላም አለይኩም። አፎን ረስቼው ነው። እኔ ምልሽ ሀዩ፣ ከኢምራን ጋር ኒካህ ያሰራችሁት እንዴት ነው? ምን ነው ለምን ጠየቀኝ? ለማወቅ ነው። አፍ በለኝና አሁን ስለ ሰርጋችን ብቻ እናስብ። በአሁን ሰዓት መጨናነቅ አልፈልግም። ከነገ በኋላ የብቻችን ጊዜ በሽም ያኔ እናወራለን። በል በቃ አባቢ እየደወለ ነው። እናም ደግሞ የሚያስፈልግህ ነገር ካለ ንገረኝ ብለዋል። አይ አልሐምዱሊላህ፣ አንቺ ብቻ ይስጡኝ፣ ከዛ ውጭ ምንም አልፈልግም ብያት ሀዩ በፈገግታ ተሰናበተችኝ። እኔ ግን የደብዳቤው ነገር ስላልተፈታልኝ የተቀሩትን ለማንበብ ብዬ ተመልሼ ገብቼ መክፈት ጀመርኩ። ኢምሮ፣ ዛሬ ልጄን ይዣት መጥቼ ግን ስላንተ መልካምነት ነግሬያት ደስተኛ ሆናለች። ግን እየተኮላተፈች ስምን ስትጠራ ነበር። ደብዳቤ ለምን እንደምጽፍልህ ግን ታውቃለህ? የማወራው ሰው ስለሌለ ነው። ግን አንተ በህይወት በነበርክበት ጊዜ ሁሉ እንደምትቀርበኝ አሁንም ያንን ቅርበት እያሰብክ የምጽፈው። በል ደግሞ እንዳትናፍቀኝሽ። በዚህ ሳምንት ሙሉ ተመላልሼ ያይሃለሁ። አላህ ጀነተል ፊርደውስ ይወፍቅህ የኔ ጀግና። የእውነት ደብዳቤው ግራ አጋባኝ። ወንድሜ ጥሩ ነው ወይስ መጥፎ? ልጅቷ ለምንድን ነው እንደዚህ የምታመሰግነው? በፈጣሪ ስም ቆይ ህይወቷን አበላሽቶ ስለረዳት ነው ወይስ በሱ የተነሳ ልጅ ስላገኘች? ይገርማል። ብቻ ነገ ሰርጌ ነው። ስለዚህ ዛሬ አንዳንድ ነገሮችን ላዘጋጅና ነገ ኢንሻአላህ ተሞሽሪ ሀዩን የኔ ያደርጋታለሁ። ዛሬ የኔና የሀዩ ኒካህ ነው። ቀኑ እየገፋ ሄዶ ሳምንት ሰርጋችን ደረሰ።
በሰላም ከቤት ይዣት ወደ ተዘጋጀልን ቤት ወሰድኳት። እውነትም ሀዩ እንደጠበቅኳት ግራ ነበረች። የምር በጣም ደስ አለ። ከሀዩ ጋር በደስታ እየኖርን ቀናቶች አልፈው ወራቶች ተተክተዋል። እናም ሀዩ በእኔ ደስተኛ ናት። ገና ስታይ ነው ስጦታዬ በላይ የምትጠመጠምብኝ። እኔም ፍቅሯ እንደ አዲስ እየጨመረብኝ መጥቶ ከቤት መውጣቱ በራሱ አስጠላኝ። ሁሌ ከእሷ ጋር ተቀመጥ ነው የሚያሰኘኝ። የእውነት ባህላን ለካ ፍቅር እንዴት ደስ እንደሚል አሁን ገና ነበር የገባኝ። ብቻ ከሀዩ ጋር መኖር ከጀመረን ጊዜ አንስቶ እስከ ዛሬ ድረስ የወንድሜ ቀብር ጋር ሄጄ አላውቅም። ከዛ በፊት ግን ኡሚ ጋር መሄድ ስለነበረብኝ ወደ ቤት አቀናሁ። ቤት እንደደረስኩ አንዲት የተጎሳቆለች እብድ ሴት አየሁ። እሷ ግን መሬት ላይ ኩርምት ብላ አንዲት ሕፃን ልጅ አቅፋ እንጀራ ትበላለች። አሳዘነችኝ። የእውነት ልብሷ ከመቆሸሹ የተነሳ አጠገቧ ሰው ቢቆም የሆነ ደስ የማይል ሽታ አለው። ኡሚዬ እያልኩ እየጮህኩም ወደ ቤት ገባውና ኡሚ ለምንድን ነው ልጅቷ እዛ ጋር ያስቀመጥሻል? ቢያንስ ብታስገቢያት እኮ አጅራለሽ ብዬ ስላት፣ ኡሚም አይ ልጄ ግቢ ብዬ ብለምናት እንጀራ ብቻ ነው የምትለው፣ ከቦታው አትነሳም። እናም ምግብ ብትሰጣት ለእሷ ልብስ ፍለጋ ነው እኮ የገባሁት አለችኝ። አይ በቃ እኔ እገዛላታለሁ። አሁን ሀዩ ሆና ቢሆን እንዴት ልትለው ነው እንደዚህ እየተሰቃየችብኝ ስላት፣ አይ ልጄ አያድርስ እኮ ነው። ይህን ጊዜ ይህችም ልጅ ከቤተሰቦቿ ጠፍታ ይሆናል። ደግሞ ሕፃኗን ሳያት ልቤ ክው አለ። ኡሚ በቅርቡ እኛም እንወልዳለን፣ በሰው ልጅ አትደንግጭ ብዬ ልጅቷን ለማየት ስወጣ ግቢ ውስጥ ማንም የለም። ምግቡን ሳትጨርስ ነበር ሄደችው። ከግቢውም ስወጣ የለችው። የሆነ ነገር እንዳጋጠመው ሰው ደነገጥኩ። ብቻ ለኡሚ እንደሌለች ነግሬያት ወደ ኢምራን ቀብር መሄድ ጀመሩ። ቦታው እንደደረስኩ ግን የወንድሜ ቀብር ጋር ስደርስ ከሁሉም ቀብሮች የሱ ቀብር አበባ በዙሪያው ተተክሏል። የተተከለው አበባ ደግሞ አድጓል። ቦታው ጽዳቱን ጠብቋል። እኔም በመገረምና በደስታ የቀብሩን ዘበኛ ላመሰግንና ብር ልሰጠው ወደ እሱ ስሄድ እሱም አንድ ነገር ነገረኝ። አንዲት ሴት ናት ከሞተበት ጊዜ ጀምሮ እየመጣች ለሰዓታት ተቀምጣ አንዳንዴ ደግሞ ቦታውን አጽድታ ነበር የምትሄደው። ከሆነ ቀን ወዲህ ግን ችግኞችን፣ አበቦችን እየተከለች ብቻዋን ተደስታ ትሄዳለች ብለዋል። ቆይ ይህች ሴት ማን ናት? በቃ ሀዩ መሆን አለባት። የእውነት እሷ ከሆነች የሱ ፍቅር አሁንም አልወጣላትም ማለት ነው። በቃ እያልኩ ልሄድ ስል ዘበኛው ሁሌም ከአሱር በኋላ ብትመጣ ታገኛታለህ አሉ። ሰዓቱን ሳየው ገና 9 ሰዓት ይላል። እኔም ምንም ሳልን እዚሁ አካባቢ በሚገኘው መስጂድ ሰላቴን ሰግጄ ከቀብሩ ራቅ ብዬ መጠባበቅ ጀመርኩ። ልክ ከብዙ ደቂቃ በኋላ አንዲት ሴት መጣች፣ ግን ፊቷ አልታየኝም። እንደምንም ከሩቅ ለማየት በሞክር ፊቷ ወደ እሱ ዞራን የቆመችው። ድምፅ ሳላሰማ በቀስታ ወደ እሷ መጠጋት ጀመርኩ። ልክ አጠገቧ ስደርስ ግን እያለቀሰች ታወራዋለች። ለራሴ ደነገጥኩ። በህይወት ካለው ሰው ጋር የምታወራን የምትመስል ብቻ አጠገቧ ሆኜ ሰማት ጀመርኩ። ዛሬ ምግብ ልመና የሰው አይነ ሲገርፈኝ እናትህ ቤት ሄጄ ነበር፣ እናም ወንድምህን አየሁት ትላለች። በጣም ደነገጥኩ። ለካ ወንድሜ ልጅ ነበር ግቢ ውስጥ ያየሁት። ከዛም አማሪኝ ሳይ በጣም ደነገጥኩ። በዛ ድንጋጤ ምግቡን ትቼ ስወጣ አንድ ልጅ አንቺ ትገሚያለሽ ግን ዞር በይ ብላ በጥፊ አባረረኝ። ኢምሮ እኔ እኮ ግምግም አይደለሁም። የተጎሳቆልኩት ለአንተ ውጭ የሚቀርበኝ የሚያስጠጋኝ ሰው ስለሌለኝ። ደግሞ አባቴን በመንገድ አይቼውም ነበር። እሱ ግን እያየኝ ባላየ ያለፈኝ። ሁሉም ተጸይፈውኛል። ቆይ ደሃ ሆኖ መቸገር እንደዚህ መሆኑን ግን ለምን አልነገርከኝም? ኢምሩዬ ሌላም መርዷል። አስሜ ልብ ድካም በሽተኛ እንደሆነች ታውቃለህ። አሁን የእሱ የልብ ህመም እየተነሳ እየተቸገርኩ ነው። ስራ ለመቀጠር በሞክርም የልብሴ መቆሸሹና የፍቴችን ግርማ አጠቋቆሩን አይተው እሱን ሌባ ናት ብለው አያስጠጉኝም። እንደማልሰርቅ እንኳን እኮ የሚመሰክርልኝ ሰው ጠፋ ብላ እያወራች ነው። ግን እኔ ከኋላዋ ሙሉ ከላይ እስከታች እየተመለከትኳት ድንገት ወደ እግሮቿ ስር ስመለከት ደም እየፈሰሳት ነው። ሲመስለኝ ወራዋን መሰለኝ። ልብሷ ቀስ በቀስ እየተነካካ ነው። እኔም ማሳዝናኝ እናቱ ብዬ ጠራኋት። እሷም በፍጥነት ዞራ አይታኝ ለደቂቃ ያህል በጣም ፈዛታኝ ጀመር። እኔ ግን ከኢምራን ጋር ስለምመሳሰል ይኸውልሽ እየሰማሁሽ ነበር፣
ስሜንም እኔንም ታውቂናለሽ። እናም በቃ እኔ እናቴ ጋር ልውሰድሽና ከእሷ ጋር ሆነሽ ልጅሽን ታሳድጊያታለሽ ብዬ ሳወራ፣ እሷ ግን ዝም ብላ ፈዛብኛለች። እኔ አማር ነኝ ደግሞ ሚስቴንም አስተዋውቅሻለሁ ብዬ ነይ እንሂድ ስላት ምንም ሳታወራ ሮጣ ወጣች። እኔ ስከተላት ግን ተሰወረችብኝ። ያው ከኔ በበለጠ ስለምትመጣ አቅጣጫውን ጠንቅቃ ታውቋለች ብዬ ወደ ቤት ተመለስኩ። ሀዩ አሁንም እየደወለች ታጨናንቀኛለች። በስተመጨረሻ ማስጄ ሳወራት እኔና አባቢ ጋር ከውጭ እንግዳ ስለመጣ እዛ ነኝ፣ አንተ ከፈለክ ና ስትለኝ ውስጤ ስለተረበሸ አይ እኔም ከኦሚ ጋር ነኝ፣ በቃ ኢንሻአላህ ነገ መጥቼ ወስድሻለሁ በያት ለዘጋው ስል ነገ ደግሞ አንድ ሰርፕራይዝ አለህ ብላኝ ተፍለቀለቀች። እኔም በመጓዝ እሺ ብያት ወደ ኦሚ ጋር ሄድኩ። ቤት እንደደረስኩኝ ሰግጄ እራት በልቼ ወደ ኢምራን ክፍል ገባውና ልብሶቹን መፈተሽ ጀመርኩ። ነገር ግን አንድ ዲያሪ ያገኘሁ። ስከፍተው ብዙም ባይሆን የተጻፈ ነገር ነበር። ለማንበብ ተስተካክዬ ተቀመጥኩ። ቀኑንና ወሩን ሰዓቱን አልጻፈውም። ብቻ ኢምራን እባላለሁ። በጣም ቆንጆ ነኝ። በራሴ ደግሞ እርግጠኛ ነኝ። ትምህርት ያቆምኩት ከ10ኛ ክፍል ነው። ምክንያቱም እኔ ወደ ደረሳነት ነው ትኩረት የሚሳበው። አሁን ለእረፍት በመጣሁበት ነው ይህን ነገር የምጽፈው። አይገርምም? ስለ ራሴ ስናገር በጣም ነው ደስተኛ ነኝ። አንድ ወንድም አለኝ፣ አማር ይባላል። አማር ትንሽ ዱርይነት ያጠቀዋል። ያው አላህ ለሱ የተሻለውን ያስብለት አይደለም የሚባለው። ያው እኔ ለዲያሪ የመጀመሪያ ሰው ነኝ መሰለኝ ልበል። ያው ከደረሶች ለማለት ያህል ነው። ይገርማል። መርከዝ ውስጥ በመቀራበት ጊዜ ኃላፊያችን በጣም ትልቅ ሰው ነበሩ እና እሳቸው በጣም ስለሚመክሩኝና ከራሴ ስሜት በላይ ለሰው ስሜት እንድጠነቀቅ ስለሚነግሩኝ ለሰዎች ማስቀደምን እፈልጋለሁ። ዛሬ ግን ስለ አንዲት ቆንጆ ልጅ መናገር እፈልጋለሁ። እሷም ነፊሳ ትባላለች። የመርከዛችን ኃላፊ ልጅ ናት። በጣም ቆንጆ ውብ ከሚባሉት ትመደባለች። ተማሪ ናት። የሚገርመው ግን እኔና እሷ በደንብ አንተዋወቅም፣ ግን ሁሌ ጁምዓ እሳቸው ቤት ነው የምንበላው። ነፊሳ ደግሞ አንዳንድ እቃዎችን ከመጋረጃ ጀርባ ሆና ነበር የምታቀብለን። እኔም እሷም በድምጽ ብቻ ነበር የምንተዋወቀው። አንድ ቀን ግን የሆነ ከነሱ ሰፈር የሚገኝ ሱቅ ሄጄ ለጀምዓው የሆነ እስክርቢቶ ስገዛ እሷም እየሮጠች መታ ካርድ ብላ ቆመች። እሷ ከሱቅ ጋር ሳወራ ባታውቀኝ፣ እኔ ግን በድምጿ ካርድ ስትላወኳት አይኔን ለመስበር እየሞከርኩ ቀና ብዬ አየኋት። በጣም ነው የምታምረው። እሷ ግን ብዙም ግድ አልሰጣትም። በቶሎ ሄደች። ባለሱቁም ደረሰው አትብዘዝ፣ እሷን ተመኝቶ ማንም ያገኘ የለም፣ ይልቁኑ ለአባቷ ነግረህ ውሰዳት ብለው አፌዘች። የእሱ ፌዝ ግን ለእኔ ቀደዳውን ከፈተልኝና አባቷ ላይ በተለየ እንደ አባት ስለነበሩ ነገሩን ለመጠየቅ ዳር ስል ወዲያውኑ ገብቷቸው ኢንሻአላህ አሉ። እሳቸው ግን ለእኔና ለነፊሳ ጊዜ መስጠት ስላልፈለጉ አንድ ቀን እሳቸው ባሉበት እንድንታይ፣ እሷም ፍላጎት ካላት እንድታገባኝ አደረጉ። እሷም ግን አይታን በቶሎ ነበር የተስማማቸው። አሁን የመጣሁት ለእረፍት ሳይሆን ለወንድሜ ለመናገር ነው። ከዛም ለኡሚ እነግራታለሁ። አሁን ግን ምን ብዬ ነው ስለ ሴት ለቤተሰቦች የምናገረው? ከባድ ነው። አላህ እንደ ነገሩ ያድርግልኝ ብሎ ወደ ሁለተኛው ገጽ አመራኝ። ወንድሜን ቀድሜ ለማውራት ወደ ትምህርት ቤት መሄድ ስለነበረብኝ ሄድኩ። ነገር ግን እሱ የለም። ተማሪዎችን ለትምህርት እንደመጣ ስነግራቸው እሱ ግን ካቋረጠ 1 ወር ከ15 ቀን ሆኖታል አሉ። እኔም ግራ በመጋባት ወደ ቢሮ ስገባ አስተማሪዎቹ ጎረምሳው ዘለህ መጣው ብለው ተሳለቁብኝ። ለካ ወንድሜ መንታይ ከመሆኑ በዘለለ የእሱን ልብስ ነበር ያደረኩት። የእነሱ ንግግር እያናደደኝ ከግቢ መውጣት ጀመርኩ። አንዲት ተማሪ ደግሞ መንገድ ዘግታብኝ ቆመች። ዛሬ ቀኑ ምንድን ነው እያልኩ መንገድ ለመቀየር በሞክር እሷ ግን እያለቀሰች ትከተለኝ ጀመር። እኔም ግራ ቢገባኝ ርቀቴን ጠብቄ ምንድን ነው የሆንሽው ብዬ ጠየቅኳት። አማር እኔ ወር ከ15 ጽንስ በሆዴ ያለው አባቢም ከቤት አባሮኛል ብላኝ ነገረችኝ። የእውነት ከመደንገጥ የተነሳ በቆምኩበት ላብ ይፈሰኝ ጀመር። ምክንያቱም እኔ ሴትን በሐራም ነክቼ አላቅም ነበር። በጣም ግራ ተገባው።
ወንድሜ በሐራም የመጨማለቁ መንስኤው ጓደኞቹ እንደሆኑ ገባኝ። ውስጤም በጣም አዘነ። ባይፈቅድም ልጅቷንም ቀና ብዬ አየኋት። በጣም ቆንጆ የምታሳዝን እንቡጥ ናት። ይኸውልሽ እህቴ፣ አሁን ተረጋግተሽ ስሚ። እኔ አማራ አይደለሁም። እኔ እሱ መንትዬ ወንድም ነኝ። እሱን ስታገኙ አስረጁ ብያት ለሄድ ስጀምር አማረ እባክህ አላህን ፍራና ተመለስ፣ አባዬም እኮ አባረረኝ፣ አንተ ምንም ራሳችንን በሐራም አጨማልቀን ይኸው ዛሬ የሐራም ፍሬ ያፈራል። በዚህ የተነሳ አባዬ አባረረኝ፣ ማደሪያም የለኝም፣ ግራ ገባ። እባክህ እኔን ለብቻ አትተወኝ ብላ ወደ መሬት እያየች ማንባት ጀመረች። የምር አሳዘነችኝ። ኡሚ አባዬ ሲሞት አዝና እንዳለቀሰችው ነበር እሷም ያለቀሰችው። በዚች ቅስፈት ግን እንድታለቅስ አባብያት ማረፊያ ቦታ ታገኝ እንደሆነ ጠየቅኳት። እሷም የወንድሜ ቤት አለ፣ ግን ቤት ብቻ ነው፣ ምግብና የሴት ልብስ የለውም ብላ ነገረችኝ። እኔም እዛው ቃል ገባሁላት። የኔ ምስኪን አላህ ኸይሩን ይምረጥልሽ ብዬ በሆዴ አላህን እየለመንኩ እሷ እየጠቆመችኝ ከወንድሜ ቤት አደረስኳት። እሷም ደስ አላት። የምትክደኝ መስሎኝ ነበር ብላለችኝ። እኔም በፈገግታ አያልክድሽም፣ ሁሌም አብርሻለሁ አልኳት። ነገር ግን ሽኝት ስመለስ ግራ ገባኝ። ወንድሜም በነግረው ከትምህርቱ ይዘናጋል ብዬ ፈራው። ስለዚህ ላለመናገር ወሰንኩና እኔ ከደረሳነት ያለመወጣው ሁሌም በማደርገው ነገራቶች ሁሉ አላህን ይቅርታና ምህረትን ለምነዋለሁ። ከሐሲም ጋርም መግባባት ጀመረ። ሐሲምም እኔ እሱ ወንድም እንደሆንኩ ማመን ጀመረች። ብቻ አልሐምዱሊላህ። ሆዷም እየገፋ መጣ። ብዙ ወራቶች ተቆጠሩና እኔ በድብቅ ሆስፒታል አመላለሳት ጀመር። ለሚያይን ሰው ሁሉ የሐላል ባልና ሚስት ነው የሚመስለው። እና የሆነ ቀን ስልክ ተደወለልኝ። ቁጥሩ አዲስ ነበር። ብቻ በተደጋጋሚ ሲደወል ነበር እና እኔ ማንሳት ስላልፈለግኩ ትቼ ወደ ሐሲም ጋር ሄድኩ። ሐሲም እኔን እንደ ወንድሟ ነበር የምትጠብቀኝ። አንዳንዴ ደግሞ አማረን ትመስለኛለህ፣ እሱ ግን በጣም ይናፈቀኝ ብላ ነገረችኝ። እንደምንም ማረሳሰቻት የሆነ ካፌ ይዣት ማዝናናት ጀመርኩ። እናም ፊቴን ለመታጠብ ወደ ውስጥ ገባሁ። በዚህን ጊዜ ስልክ ሐሲም ጋር ነበር። ገብቼ ስወጣ ሐሲም አዝና ኢምሮ አለችኝ። ወይ ያልኳት፣ የሆነ ስልክ አንተ ከገባህበት ጊዜ ጀምሮ ሲደወል ነበር፣ እናም አነሳሁት አለችኝ። ፈገግ ብዬ አብሽሪ አትጨነቂ እና ምን አለሽ አልኳት። አቀርቅራ ሴት ነበረች አለችኝ። ምንም ሊገባኝ አልቻለም። አብሽሪ አታስቢ ብያት ስቀመጥ ኢምሮ ወይ ሐሲም ነፊሳ ነኝ እኮ ብላ አሰላሙ አሌይኩም ስትለኝ ወአሌይኩም ሰላም ብዬ መለስኩላት። እሷም በድንጋጤ ይመስለኛል ኢምሮ የለም አለችኝ። እኔም ወደ መጸዳጃ ቤት ሄዶ ነው ይመለሳል ስላት እያለቀሰች ዘጋችብኝ አለችኝ። በቃ ተረጋጊ፣ እኔ በኋላ ደውዬ አወራታለሁ። አሁን አንቺን ደርስ ነፍሰ ጡር ስለሆንሽ ይህን ልጅ ወይም ይች ልጅ ስትወልጃት ሴት ከሆነች አስማ ባያት፣ ወንድ ከሆነ ደግሞ ቆይ ኢምሮ ተረጋጋ። አስማ ማለት ምን ማለት ነው? ከፍታ ማለት ነው። ደግሞ ቁርአንሽን በስርዓቱ ቅሪሽ ሐሲም። እኔም ነገሮችን አመቻችቼ የራስሽን ቤት እንድትገዢ ያደርጋለሁ። እንዴ ኢምሮ ገንዘብ ጌት ልታመጣ ነው? የቻልኩትን እሰራለሁ። ሐሲም ያታስቢ፣ አንቺ እኮ ይህ አይገባሽም። ወላሂ እኔ ለአንቺ ስል ምንም እሆናለሁ፣ እንዳታስቢ። ኢምሮ እህቴ እኮ ማታ እመጣለሁ ብላለች፣ እንዳታያሽ፣ በኋላ ማር መስላት ትጎዳለች። ሐሲም ወይ ኢምሮ ወንድሜ ህይወትሽን አበላሽው፣ አንቺ ግን ለሱ ታስቢያለሽ። አሁን ደግሞ እንዳትቀየሚ፣ ለመጨረሻ ጊዜ አንድ ነገር ልነግርሽ ነበር። ምንድነው ማሪ? ንገረኝ። እኔ እኮ ኢምሮ ነኝ። ሐሲም አፏን በቃሽ ኢምሮ፣ አሁን ንገረኝ። አፈቅርሻለሁ፣ የምሬን ነው። እስከ ዛሬ ካንቺ ጋር ሰውን ለመድኩ። አንድም ቀን መልኬን ተጠቅመሽ ወደ ራስሽ ስበሽኝ አታውቂም። ሁሌም የምታወሪኝ ሀያ ባለው መንገድ ነው። እናም አልቻልኩም፣ አፈቀርሽ። ሐሲም አፉ በይኝ ኢምሮ። ምን? እንዴት ሆኖ? መቼ? አፉ በይኝ ሐሲምዬ፣ በአላህ አፉታሽን እፈልገዋለሁ። አሁን ወደ ቤት ሰደኝ በቃ ብላኝ አኮረፈችው። እኔም እሺ ብዬ ወሰድኳት። እናም በጣም ሀሳብ ይዘኝ ስለነበር
እንደገባው እራትም ሳልበላ መኝታ ቤት ገብቼ ተቀመጥኩ። ወንድሜ ቤት አለ፣ ግን መቅረብ አልፈለኩም። ከቀረብኩት ሀሲምን የሚጎዳት እየመሰለኝ ፈራ ጀመረ። ሀሲም የዋህ ናት። ለምን እንደሆነ ባላቅም የሆነ ነገሯ ለሁሉም ሰው ምቹ ይመስለኛል። ያቀራረብ ባህሪዋ መሰለኝ። እንደዚህ እያሰብኩ እንቅልፍ ወሰደኝና ተኛሁ። ስነቃ ግን ስልኬ እየጠራ ነበር። የደወሉት የነፊሳ አባት ናቸው። ለካ ረስቼው አልደወልኩላትም። ብቻ በመርሳቴ እየተበሳጨው ስልኩን እንደማፈር እያደረገኝ አነሳው። ሀጂ ነበሩ። ሰላም አለይኩም ልጄ፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሀጂ፣ እንዴት ነው አልኳቸው። እሳቸው ግን ድምጻቸው ልክ አልነበረም። በጣም ተቀይሮብኛል። ነው ወይስ ካወራኋቸው ስለቆየው ነው ብዬ እያሰብኩ የእሳቸውን መልስ በመጠባበቅ ላይ ነኝ። ልጄ ኢምራን፣ አሁን በደንብ ስማ። የሁሉም ውሳኔ የአላህ። አላህ በችግር ጊዜና በሐዘን ጊዜ በሰብር ያሳለፉ ባሮች እንደሚወድ ታውቃለህ። አዎ ሀጂ፣ ምነው ችግር አለ? ቤተሰብ ሰላም አይደለም? አይ አልሐምዱሊላህ ሰላም ናቸው። ግን ነፊሳ ትንሽ አመም ስላደረጋት ልታይ ፈልጋ አምጣው ብላ አስጨነቀችኝ። ልጄ እባክህ አንድ ጊዜ ብቻ ብቅ በል ብለው ሳይጨርሱ እሺ ሀጂ እመጣለሁ ብዬ አቋረጥኳቸው። እሳቸውም እሺ ብለው በደስታ መረቁኝና እኔ ለኡሚ ለእሳቸው እንደፈለጉኝ ነግሬያት በጠዋቱ ወደ እሳቸው አካባቢ ጉዞ ጀመርኩ። እንደምንም ብዬ ከቤታቸው ደረስኩ። ቤት ስሄድ ግን እህቷ ሆስፒታል መሆኗንና እሳቸውም እዛ እንዳሉ ነግራኝ እስከ ሆስፒታሉ አድርሳኝ ተመለሰች። እኔም እግሬ እየተንቀጠቀጠ ወደ ውስጥ ገባሁ። ሀጂን ከበር ነበር ያገኟቸው። ብቻ ሀጂ በጣም ተጎሳቅሏል። ልክ ሲያዩ እንባ ያፈሱ ጀመር። አሳዘንም። እነዛ ለሰው አዛኝ፣ እነዛ ሲርበን አጉራሻችን፣ እነዛ ደርባባው እንደ አባት የማያቸው ሀጂ ዛሬ ቅስማቸው ተሰብሯል። ምንም ሳያወሩኝ መተው አቅፈው ሰላም ብለው እጅን ይዘው ወደ ውስጥ አስገቡኝ። ነፊሳ ከተኛችበት ክፍል ደረስን። እሷ ራሷን አልታቅም። በጣም ነው የደነገጥኩት። ሀጂ ነፊሳ ምንድን የሆነችው ብዬ ጠየቅኳቸው። ሀጂም ትላንትና ደህና ነበረች። ከአስር በኋላ ግን ከቤት እያለቀሰች ታናሽ እህቷ ነግራኝ ነበር። እናም በቶሎ ስላልተመለሰች እስከ ኢሻ ስትቆይ ለፍለጋ ከደረሶች ጋር ወጣ። ነፊሳዬ በዱርዬዎች ተደፍራ ወድቃለች። እሷ ራሷን አታውቅም። ከሆነ መንገድ ዳር ተጥላ ነበር። ግን እኔ ልጄ ለምን በዛ ሰዓት ወጥታ እንዳቀረች እያሰብክ የነበረው የሴት ጓደኞቿን አግኝታ በጨዋታ ተዘናግታ የመሸባት ነበር ይመስለኝ። የኔ አበባ የሆነችዋ ልጄን ግን አላህ ሊፈትነኝ የእሷ ቀድር በዱርዬዎች እጅ ወደቀና ህይወቷን አበላሹት። አላህ ያመጣው ሙሲባ አላህ የመለሰው ብለው እያለቀሱ አልሐምዱሊላህ አንተ ምንም የማይሳነ ጌታ ነው፣ ይቅርታህንና ምህረትህን እሻለሁ ብለው አቀራቀሩ። እኔ ድንጋጤ ይሁን ሌላ ህመም ይሁን ባላቅም ራሴን ያመኝ ጀመር። እናም ልጄ ብለው ሀጂ ቀጠሉና ያወሩ ጀመር። እናም ልጄ የነፊሳን ስልክ ከሷ ጋር አብረው ጥለውት ሄደው ነበር። ስልኳን አንስተን ስንፈትሽ ላንተ ነበር ደጋግሞ የደወለችው። ለዛም የጠራሁ ልጄ ብለው አልሐምዱሊላህ ብለው ዝም አሉ። እኔ ግራ ተጋባሁ። እናም ነፊሳ ግን ልታነቃን አልቻለችም። በራስ እየተጸጸትኩ 3 ቀን ነፊሳን ስንጠብቅ አደረን። ሀጂ እየመጡ አብሽር አላህ ለበጎ ነው ሊፈትነን፣ ይህን ሙሲባ የመጣብን እያሉ ያባሽሩኛል። እኔም እሺ ከማለት ውጪ ምንም አላወራም፣ ምግብም አልበላም። ሀጂ ቢለምኑኝም እየፈራው ለእሳቸው ስል ብቻ ትንሽ ቀምሳለሁ። ፖሊሶች ደፋሪዎችን ይዟቸው ለጥያቄ ወደ ሆስፒታል መጡና አንድ ፖሊስ አንተ ምን ሆነህ ወንድሟ ነህ አለ። እኔም የነፊሳን የተኛችበትን አልጋ እያየሁ አዋልኩ። ነፊሳ በዚህን ጊዜ ነቅታ በማቃሰታል አለች። በጣም ነበር የደነገጥኩት። ፖሊሱም እህት ነፊሳ እንኳን ተረፍሽ ብሎ ስለ ደፋሪዎች አንዳንድ ነገር ሊጠይቃት መዘጋጀት ጀመረ። እሷ ከሁለታችንም ፊቷን አዙራ ተኛች። እኔም ፖሊሱን ይዤ ወጣሁና ለስንት እንዳሰቃያት ጠየቅኩት። እሱም ለ5 አለኝ። በጣም ደነገጥኩ፣ አሰብኩ። ብቻ ላለማልቀስም እየታከልኩ ወደ ነፊሳ ተመለሱ። እሷ ግን እኔን ስታየኝ ፈገግ ማለት ጀመረችና አይታኝ በቀስታ መናገር ጀመረች። ኢምሮ
አለችና ወደ እሷ እንድጠጋ በጣቷ ጠየቀች። ወደ እሷ ስጠጋ ግን በጆሮዬ ሜረማ የምትሰጥህ ደብተር አለ፣ ተቀበላትና የመጀመሪያዎቹን 2 ገጾች አንብባቸው ብላኝ መድከም ጀመረች። እኔ በጠራትም አትሰማኝም። ደንግጬ ስመለከታት አይኗ ወደ እኔ እንዳለ ሮሃ ወጣ መሰለኝ መተንፈስ አቆመች። እጇን አየሁ፣ እራሷንም አታውቅም። ዶክተር ብዬ ጮሄ ተጠራሁና ወደ እሷ ስቀርብ አይተዋት እኔን አስወጡ። ሀጂ እንደመጡም ዶክተሩ ወጣና አዝናለሁ ልትተርፍ አልቻለችም ብሎ መርዶ አረዳን። እኔ ሰማይና ምድሩ ተገለባበጥብኝ። ራሴን ስቼ ወደቅኩ። ስነቃ ራሴን ያገኘሁት ከሆነ ክፍል ነበር። እናም አጠገቤ ሀጂ ተቀምጠው ነበር። ልክ መንቃቴን ተጠባብቀው ልጄ ተነስ፣ አሁን የቀብር ሰዓት ደርሷል፣ እንውጣለን። እኔም መሞቷን ባለማመን በደመ ነፍስ ወጣሁና ከቀብርተኛ ጋር አብሬ ሄድኩኝ። ነፊሳን አይን እያየ ለአፈር ሰጥቼ አፈር አልብሼ ተመለስኩ። ውስጤ መረጋጋት አቃተው። ምን መሆን ምን ማድረግ እንዳለብኝ ግራ ተጋባው። ነፊሳ ለምን እንደዚህ ይሆናልኩኝ ለራሴ። ከተቀበረች ከሳምንት በኋላ ቀብሯ ጋር ሄጄ ለብቼ አፎ በይኝ ብዬ አለቅሳለሁ። ቢቅ የእሷ ህይወት በዚያ በቃ ማለት ነው። ከብዙ ጊዜ በኋላ ለመረጋጋት ሞከርኩ። እናም ከነ ሀጂ ጋር ወደ ቤት መለስ መዘገጃጀት ስጀምር እኔ ረሳሁት የነፊሳ ታናሽ እህት ሜረማ ኢምራን ብላ በተቀመጥኩበት አንድ ደብተር ሰጥታኝ ሄደች። ተመልሳ በፊስታል የሆነ ነገር ይዛ ተመለሰችና ይህም ነፊሳ ላንተ ነበር ያስቀመጠችው፣ እናም ቤት ሄደ ስትረጋጋ ከፍተህ የዋለችኝና ልትሄድ ስትል ትንሽዬ ብዬ ሳምኳት። ሜሮ የምትጠቀምበትን ስም ነበር ድንገት ያወጣሁት። በጣም ደንግጣ በመዞ አቤት ይምሮ አለችኝ። የሆነ ነገር ልጠይቅሽ ነበር፣ አንዴ መቆየህ ከቻልሽ አልኳት። እሺ ምን ነበር? ትንሿዬ ይኸውልሽ እስቲ እኔ ከሄድኩበት ጊዜ ድረስ የነበረውን የነፊሳን ሁኔታ ነገር እባክሽ። አሁን እኮ አልፏል፣ የፈሰሰው ውሃ አይታፈስም ብላኝ ዝም ብላ ቀረቀረች። እናም አንድ ነገር ልጠይቅህ። ትንሿዬ ትችያለሽ፣ ጠይቂኝ። ነፊሳ ከበፊትም ተወደህ እንደነበር ታውቃለህ? ማለት ነፊሳ ተወደህ ነበር፣ አንተ ግን አታውቅም። ሁልጊዜ ለምሳ በምትመጡበት ጊዜ ተደብቃ ታይህ ነበር። እናም ሁሌም ትንሿዬ የልጅ ባሌ ቢሆን ትለኝ ነበር። አንድ ቀን ግን መውጣትህን ተጠባብቃ ተከትላ ሱቅ ሄደች። እኔ ግን ፍቅሯ ልትገልጽልህ መስሎኝ ነበር፣ ግን ምን ያደርጋል ፈርታ ካርድ ብቻ ገዝታ ተመለሰች። አንተ ደግሞ ከዛን ጊዜ ወዲህ ነው መውደድ የጀመርከው። አንተ አባባን ስለ እሷ ስታወራው እሱም በጣም ተገርቦ ነበር። ምክንያቱም ነፊሳ እነ ኢምራን ይመጣሉ ከተባለ ሁሉ ጊዜ ምግብ የምታበስለው እሷ ናት። በአንተ ሰበብ ሁሉም ደረሶች የሷን ጥሩ ምግቦች ያገኛሉ። አንተ ከሄድክ በኋላ ግን በጣም ጤንነቷ ተቃውሶ ነበር። በጣም ይመጣል ብላ መስጂዱን ጠብቅ ነበር። ለረጅም ጊዜ ነበር ተስፋ አድርጋ የጠበቀችው። ነገር ግን የቀረህባት ሲመስላት ስልክህን ከአባባ ወስዳ ደወለችልኝ። እናም ግን እንደጠበቀችው ያንተን ድምፅ አልነበረም የሰማችው። እናም በሰማችው የሴት ድምፅ ተከፍታ እያለቀሰች ራሷን ለማረጋጋት ሄደች። ነገር ግን እህቴ ህይወቷ ተበላሽቶ ነበር። በቃ የሆነ ኑሮ። እህቴ ግን ከአንተ ውጭ ህይወት ያለ ሳይመስላት ነው ወደ አኼራ ሄደችው። ትንሿ በተናገረችው ንግግር በጣም ተሰማኝ። ሀጂን ማውራት እንዳላብኝ ወሰንኩና ወደ እሳቸው ጋር ሄድኩ። እናም ማንም አጠገባቸው ስላልነበር በራሴ ላይም የተከሰተውን ነገር በሙሉ አንድ በአንድ ነገርኳቸው፣ ሀሲምን እንዳፈቀርኳትም ጭምር። ነገር ግን እሳቸው ልጄ ለአንተ ብላ ሞታ አንተ ከሌላ ሴት ፍቅር ያዘ ብሎ አላዘኑብኝም፣ ፊት አልነሱኝ። ነገር ግን ቁጭ አድርገው ያወሩኝ ጀመር። ልጅ ኢምራን አሁን ለልጅቷ አንተ ነው የምታስፈልጋት፣ ከወንድምህ ጋር ደግሞ ቢጋቡን የሚሻል። እሱ በህይወት እያለ አንተ የሱ ልጅ ማሳደጉ ልጁ ተወልዶ ሲያድግ ተጽዕኖ ስለሚፈጥርበት ጥሩ አይደለም። በል አሁን ለነፊሳዬም ዱዓ አድርግላትና ወደ ቤተሰብህ ተመለስ፣ በዲንህ እንዳትቀልድ ብለው አንዳንድ ነገሮችን መክረው ወደ ቤተሰብ ሸኙ። ከዛን ጊዜ ወዲህ ስለማንም መጨነቅ አቆምኩኝ። ቤት ከተመለስኩ በኋላም ጥሩ ሁኔታ አልነበረኝም። ወንድሜ ሳስበውና እነሱ ሳየው
የነፊሳና የሐሲም ገዳይ ይመስለኝ ጀመር። ብቻ ሐሲምንም ወደ ቤት ከተመለስኩ 2 ቀን ሆኖኝ ላገኛት አልቻልኩም። ነገር ግን ከ2 ቀን በኋላ ደወልኩላትና ስለ ጤንነቷ ስጠይቃት እንደወለደችና እህቷንም እንዳራሰቻት መሆኑን ነገረችኝ። ነገር ግን ከነሱ ገንዘብ እንዳትነኪ ብያት በእህቷ ገንዘብ መታረሷ እያናደደኝ መጀመሪያ ከቤት ስትባረር ለምን ዝም አሉ እያልኩ ነበር እየተበሳጨ ያለሁት። ብቻ ዋናው በሰላም መገላገሏ ነው። የሆነ ቀን ደውላ ላገኘህ ተነስቻለሁ አለችኝ። እኔም በሐሲም መነሳት ተደስቼ ላገኛት ሲሄድ ያየሁትን ግን ማመን አቃተኝ። ሐሲም ገዝታ በጣም ግርጥት ትብላለች። እኔን አልኳት ገና ስመለከታት። እሷም ፈገግ ብላ ኢምሮ አለችኝ። ውይ ነፊሳ አልኳት። የእውነት ሀሳቤ ሁሉ ነፊሳ ላይ ነበር። እሷም ኮስተር ብላ ማናት ደግሞ ነፊሳ? አፏን ተሳስቺ ነው የሆነ ቀን የደወለችልሽ ልጅ ስሟ ነፊሳ ይባላል። ኦ እሺ ገባኝ። ግን ምን ሆነሃል? በጣም ጥቁሯል፣ ገርጥታል፣ ከስተሃል። የድሮን ኢምሮን አትመስልም። ምነው አሞህ ነበር እንዴ? አዎ ሐሲም ልቤ ታሞ ነበር። እንዴት? ሐሲም የሰው ነፍስ አጠፋው። አኡዝ ቢላ። ስለምንድን ነው የምታወራው? እንዴት? ለምን? ማንን? ነፊሳን። ለምን ገደልካት? ቆይ ኢምሮ ስለምንድን ነው የምታወራኝ? ይታወቃል። ስለሞት እኮ ነው የምታወራው። አዎ ብዬ ለሐሲም የተፈጠረውን በሙሉ ነገርኳት። ሐሲም አለቀሰች፣ አልቻለችም። ለሐሲም እኮ ራሱ ይህን አሁን ያለችበት ህይወት አይገባትም። ግን ወጣትነት ልጅነት አታለላት እንጂ የዋህ ናት እኮ። አሳዛኝ ሴት ናት። ብቻ እኔ አይኔን ለመስበር እየሞከርኩ አወራታለሁ። ሐሲም በአላህ ይሁንብሽ፣ ተረጋጊ። አሁን ሁሉም ነገር አልፏል። እኔ በነገሮች ወደኋላ ተመልሼ ማዘን አልፈልግም። እባክሽ ተረጋጊ እሺ። አሁን ስለ እንግዳችን አውሪኝ እስቲ። ሐሲም ኢምሮ የሴት ልጅ እናት ሆኛለሁ። አማር ባያውቅም አባት ሆኗል። ነገር ግን ኢምሮ ልጅ ጤነኛ አይደለችም። ልቧ ላይ የጤና እክል አጋጥሟታል። ገና የወር ልጅ ሆና ግን በሽተኛ ናት። ግራ ገባኝ ኢምሮ። ወጥቼ እንዳልሰራ ምንም አልችልም። ከቤት እርዳታ እንዳልጠይቅ ደግሞ ከእህቴ ውጪ ሰው አይቀርቡኝም። እሷም ደግሞ ደሞዟን አባዬ ተቆጣጥሮን የሚቀበላል። ግራ ገባኝ ብላ ሐሲም ተንሰቅስቃ ማልቀስ ጀመረች። በልቤ እኔም ሐሲም እኔን እያልኩ የቆሰለውን ልቤን የባሳ ቆሰልኩትና አረጋግቼ እጅ ላይ ያለውን ብር ሰጥቼ ሸኘዋል። ብቻ ከተለያየን በኋላ ግራ ተጋብቻለሁ። በመንገድ ሲሄድ አንድ ትልቅ ሰውዬ ከመንገድ ወድቀው ተመለከቱ። ነገር ግን የሆነ ነገር ተሰማኝና ሄጄ አቅፌ ያነሷቸው። እናም ሰው በማሰባሰብ በቶሎ ወደ ሆስፒታል ወስጄ አሳከምኳቸውና ሂሳብ ለማግኘት ወደ ውጭ ወጣሁ። እንደ እድል ሆኖ አንዲት ነርስ በመንገድ ቆማ ጠራችኝ። አቤት ብዬ ሲሄድ እንተዋወቅ ብላኝ እጇን ዘረጋችልኝ። እኔም አፏን ሴት አልጨብጥም ብዬ ልሄድ ስል እሺ ተቀበለኝ ብላ የታሰረ ብር ሰጥታኝ ተመለሰች። ብቻ ሄጄ ከፍዬ ወደ ታማሙት አባት ተመለስኩኝና እስኪነቁ አጠገባቸው ተቀመጥኩ። እሳቸውን በተነሱ ጊዜ እኔን አይተው እያለቀሱ ይመርቁኝ ጀመር። ሰውየው ስማቸው ግርማ ይባላሉ። የኦርቶዶክስ እምነት ተከታይ ሲሆኑ በጣም የድሎት ኑሮ እንዳላቸው ያስታውቃሉ። ከሐኪም ቤት ሲወጡ አብሬያቸው ወደ ቤት ለማድረስ ከበራቸው አደረስኳቸውና ልመለስ ና ትሄድ ብለው አስቀሩ። እኔም የማክበር እሺ ብዬ አብረን ገባን። ግቢያቸው በጣም ሰፊ ነው። ከግቢ ውስጥ 2 መኪና ቆሟል። ቤታቸው ባለ 4 ፎቅ ምርጥ መኖሪያ ነው። ብቻ ደስ ይሉ ነበር። እናም እንደምንም ብዬ ወደ ውስጥ ከሳቸው ጋር ገቡ። ቤታቸው ውስጥ ሰራተኞች አላቸው። እኔ በመገረምና በመደነቅ እንግዳ ሆኜ ተቀመጥኩ። እሳቸውም ስለኔ ስለ ሁኔታዬ ጠየቁኝ። እኔም ከተወለድኩ እሳቸውን እስከማገኝበት ቅጽበት ድረስ የነበረውን ታሪኬን ዘረዘርኩላቸው። እሳቸው ውስጣቸው ተነካና አለቀሱ። እኔም አይዞህ ብለው አባሸኑ። አመስግኜ ለወጣ ስል ና ብለው የታሸገ ብር ሰጡኝ። አይ ብዬ አልቀበልም ስል ልጄ እኔ መሀን ነኝ፣ ሚስትም ነበረች ፈትቻታለሁ። አሁን ግን መሀንነቴን ባንተ እየረሳው ነው። የኔ ልጅ እንደ አባት ባትቀበለኝም ግን እንደ አባት አክብረኝ ብለው አስገድደው ሰጡኝ። እኔም እሺ ብዬ ተቀበልኳቸው። እሳቸውም ስልኬን ይዘው እንደሚደውሉልኝ ነግረው ተሰነባበትን። አማር ኢምሮ ይህን ሁሉ ታሪክ ለምን አልነገርከኝም? ግን
ብዬ በጣም አለቀስኩና ወደ ቀጣዩ ገጽ ማንበብ ጀመርኩኝ። ከጋሽ ግርማ ተሰናብቼ በቀጥታ ወደ ሆስፒታል ሄድኩኝና ስሟን ስለማላውቅ ከደጆኜ ጠብቃት ጀመር። እሷም ከቆይታ በኋላ ወጣች። እንደ እድል ሆኖ ለካ የመቀየሪያ ሰዓታቸው ላይ ነው ሄድኩት። እኔም አጠገቧ ሄጄ ሰላም አለይኩም ብዬ አቀርቅሬ ቆምኩ። እሷም በመገረም ወደ እኔ ቀረበችና ወአለይኩም ሰላም ብላ መታቀፈችኝ። በጣም ነበር የደነገጥኩት። እኔም ከላይ ላይ ወርውሪያት ብሯንም ከፊቷ እግሯ ስር አስቀምጬ ወደ ቤት ተመለስኩ። ብር ነው ደስ ያለኝና ለሐሲም ደወልኩላት። እሷም በቴክስት አናግረኝ እህት ያጠገቤ ናት ብላ በጽሁፍ መለሰችን። እኔም ምልሽ ሐሲም ወይ ምሩ ዛሬ በጣም ደስ ብሎኛል፣ ምክንያቱም ብዙ ብር አገኘ። ከየት? ከመሬት ነው ያገኘው? አይደለም ሰው በስጦታ መልክ ሰጠኝ ብዬ የተፈጠረውን በቴክስት ነገርኳት። ኢምሩዬ በጣም ነው ደስ የሚለው እና ምን አስብክ? በብሩ? ብሩማ የኔ ወይም ያንቺ ሳይሆን የአስማ ነው ብያት ፈገግ ብዬ መልሼ የእናቷም ጭምር ነው አልኳት። የምትስቅ ኢሞጂ ላከችልኝና በልደና ድርብ ላይ ማውራት አቆምን። እኔም ተነስቼ ሰግጄ ዱዓ አድርግ ጀመር። ብቻ የተሰማኝን ሁሉ ዱዓ አድርጌ ሲጨርስ ስለ ወንድሜም ትንሽ አደረኩና ተኛው። በጠዋት ግን ሱብሒ ሰግጄ ቁርአን እየቀራው አንድ ስልክ ተደወለ። አይቼ ዝም አልኩኝና ቀርቼ ስጨርስ መልሼ በተደወለው ስልክ ደወለ። የትልቅ ሰው ድምፅ ነበር እና ሄሎ። አቤት የኔ ልጅ ግርማ ነኝ። ደህና አደርክ ልጄ? አቤት ደህና አደሩ ጋሼ? አለሁ ፈጣሪ ይመስገን። እንደው ወደ ማታ ብቅ እንድትል ፈልጌ ነበር። እሺ አባባ ኢንሻአላህ እመጣለሁ ብዬ ተነስቼ ቁርስ በላለች ወጣሁ። በመንገድ ላይ እንዳለው ሐሲምን ጠርቼ ትልቅ የሚባል ሆቴል ላይ ቁርስ ጋበዝኩ። ለልጇም ለሳም እንዲሁም ብር ሰጠው። ሐሲም ግን ላንተስ ብላ የተወሰኑ ልትመልስልኝ ስትል ተቆጥቼ ሸኘዋት። ኦፍ አልሐምዱሊላህ አላህ እኮ ምንም የማይሳነው ጌታ ነው እያልኩ ታክሲ ለመጠበቅ ቆምኩ። ከፊት አንዲት መኪና መታ ቆመች። ጎንበስ ብዬ አቤት አልኳት። ይቅርታ ወደ ስራ እየገባው ነው ልሸኝ? አያስፈላጊ አይደለም፣ እኔ ታክሲ እጠብቃለሁ። ከተቻለሽ በመንገድ ላይ አቅመ ደካሞችን በመጫን አጅር ሰብስብ። እስካሁን አላገኘውም፣ እባክህ አታስለምነኝ። ከወጣህ ናውጣ በአላህ። እሺ ብዬ ወጣው። የትላንሷን እርስ ነበረች ተለማምጣ ይጣነችኝ። እኔ ምንም ሳላውራ ገብቼ መሄድ ጀመረ። እኔ ምለው በጣም ቆንጆ ነህ፣ ደግሞ ሲበዛ ልጅነት አለብህ። አመሰግናለሁ። አላህ የፈጠራቸው ፍጥሮች በሙሉ የማያምር አጋጥሞኝ አያውቅም። ተጫዋች ነገር ነህ፣ ደስ ይላል። እባክሽ ከቻልሽ ዝም በይ ብዬ እስክታወርደኝ ሄድኩና ለአባባ ደውዬ መድረሴን ነግሬያቸው ከቤታቸው ገባው። እሳቸውም ከአንዲት ሴት ልጅ ጋር ተቀምጠው ያወራሉ። አጠገባቸው ስደርስ ተነስተው ሳሙኝና አስተዋወቁ። እሷም እጇን ስትዘረጋ አልጨብጥም ብዬ እጄን ወደ ደረቴ ያደረግኩ። ፈጠን ብላ በጣም ይቅርታ፣ እናም ግን የጋሽ ግርማ ድርጅት ተቆጣጣሪና ኃላፊው ማናጀርም ነኝ። እናም እሳቸው አንተ በእኛ ድርጅት ውስጥ እንድትሰራ ስለፈለጉ አሁን ወደ ቢሮ እንሄድ፣ ስለ ስራው በመንገድ እነግርሃለሁ ብላ መንቀሳቀስ ጀመረ። እኔም ወደ አባባ ስዞር እሳቸውን ፈገግ ብለው ትኩረትህን ስራህ ላይ አድርግ፣ አለቃህ ቁጡም ስለሆነች በክፋት እንዳታይባት፣ በስራ ስለማትቀል ነው፣ አሁን ተከተላት አሉ። እሺ ብዬ ተከትያት በሷ መኪና አብረን ገባን። እኔ ምለው አቤት አለቃ። ፈገግ ብላ ጋሼ ናቸው እንደዛ በላት ያሉ። እኔ ስሜ ቤተልሔም ይባላል። አንተስ? ኢምራን ሰኢድ። እሺ ጋሼ ስላንተ ታሪክ ሙሉ ነግረውኛል። እናም አሁን ከኔ ጋር ስራ ትጀምራለህ? እሺ ደስ ይለኛል። ያው እኔ በስራ ቀልድ አላውቅም ማለትና ዝም ብላ መሄድ ጀመረን። እናም ከአንድ ትልቅ ህንፃ ስር መኪናዋን አቆመች። እኔ በቢሮ በሁሉም ጉብኝት ደስ አለኝ። ድርጅቱ አስመጭና ላኪ ነው። ብቻ ስራውን ከጀመርኩ ወር ሆነኝ። ስለ ስራው ግን ለሐሲም አልነገርኳትም። አሪፍ ብር እያገኘሁበትም ነው። ይህ አንዳንድ ጊዜ ከሴቶች ጋር ሳስበው እነካካለሁ። የስራው ዋናው ትርፍ ሴቶች ናቸው። ሁሉም ስራ የሚደርሰኝ ከሴቶች ጋር ነው። እረ እንደውም አንዳንዶቹ ከኔ ጋር ስሩ ሲባሉ ደስታውን አይችሉትም። የቤትም ሁኔታ እየተለወጠ ነው።
ከመጀመሪያው በበለጠ ጊዜዋን ለኔ ትሰጠኛለች እና ደግሞ ነርሷን ምን የሚሰራበትን ትከታተላለች። አንዳንዴ ምሳ ይዛ ትመጣለች፣ አንዳንዴ ወተን እንድንበላ ትለምነኛለች። ነገሩ ቀስ እያለ በሷ ጥረት አቀራረበ። እኔ ግን ስሟን እንኳን ጠይቄያት አላውቅም። ሁሌም እሺ እህት ነው የምላት። ቤቴም በሷ መመላለስ ተናደደች፣ መቀየርም ጀመረች። ልክ መታ ኢምሮ የለም ስትላት እኔ ቢሮ እያለሁ ተልኳል ቶሎ አይመጣም ብላ ትመልሳታለች። የሆነ ቀን ግን መጣችና ውጭ ጠበቀችን። ግራ በመጋባት ሄጄ ሰላም አልኳት። ምንም ሳታወራ ደብዳቤ ሰታኝ ሄደች። ደብዳቤውን ከፍቼ ማንበብ ቀጠልኩ። ኢምሮ የእውነት በጣም ነው የማፈቅረን። ከቻልክ እኔ ጋር እንድናሰር ፈልጋለሁ። እኔ ቢሮ በምታገኛቸው ሴቶች እየቀናሁ ህመም ውስጥ ነኝ። ከቻልክ በኋላ እንድታገባኝ ነው የምፈልገው። ግራ ገባኝ። እኔም መጥላት አለባት፣ ምክንያቱም እኔ ሀሲም ነው የማፈቅረው። ስለዚህ ቤቱን በሆነ ነገር አሰብኩና አማከርኳት። ደስ እያላት ተቀበለችኝና ያሰብነውን እሷ ስትመጣ ለመጀመር አስበን ዝም ተባባልን። ነርሷ በሰዓቷ መጣችና ወደ ግቢ መግባት ጀመረች። በዚህ ጊዜ ጸሐፊዋ እንድታስገባት ነገርናትና እኔ ሸሚዜን ቁልፉን ከፍቼ ቤቲም ከላይ የለበሰችውን ሸርት አውልቃ ቤክስ ቦዲ ብቻ ሆነን እናም ነርሷ እንድትገባ በሩን ገርበብ ባደረግነው ነበር። ልክ ወደ ቢሮ የሚመጣ ኮቴ ስንሰማ መሳሳም ጀመረ። የዚህን ጊዜ ነርሷ ገብታ ቆማ እያለቀሰች እስክናቁም አጠገባችን ጠበቀችን። እኔ ቤት የሚያልቀቅ ስጀምር እሷ ልትለቀኝ አትፈልግም። ብቻ እንደምንም ብዬ ከላይ ላይ ዞር አድርጌ ወደ ነርሷ አጠገብ ሄጄ ይቅርታ፣ ይቺ ቢሮ ከማውቃት ሁሉ ነገሩ የተለየ ሴትዮ ናት። የድብቅ ፍቅር ጀምረናል። ነገር ግን ለመጀመሪያ ጊዜ አንቺ ደረስሽብኝ በይ የውሸት ስራ መናገር ቀጠልኩ። ሀዩ? አይ መጠሪያሽ ስምሽ ማን ነው? እኮ ሀዩ። እሺ ሀያት፣ ከዛሬ በኋላ በእንገናኝ። ጥሩ። እኔ አልሆንሽም። እኔ ለራሴ ብዙ ችግሮች ያሉብኝ ሰው ነኝ። እሺ ቢያንስ በንጹህ ጓደኝነት እንኳን እባክሽ ውጭልኝ ብዬ ጮሄ አባረርኳት። ምክንያቱም ወንድሜ ያበላሸባትን ሀሲምን ለማንጠቂ አዲስ ህይወት ልጀምር። ሀሲም፣ እኔ እኮ ከአንቺ ውጭ ሰው አላፈቅርም ብዬ ለራሴ አወራሁት። ቤትም ገብቼ አልቅሼ ተውበት አድርጌ ሰግጄ ተኛሁ። ዛሬ ስራ ላይ ገባ ሳሰክን ቤቲ ጠርታኝ ወደ ቢሮ አገባች። እሷም ከኔ በጣም ፍቅር እንደያዛትና አብረን እንድንሆን ጠየቀችኝ። መቀበል ከፈለኩ ከእምነቴ ሳልወጣ የሀዩን እንደምቀበልና የፈለገ ነገር ግን አሁን የማንንም ጥያቄ ማስተናገድ እንደማልችል ነገርኳት። ከስራ አባረረችኝ። ለምን ስላት አንተ የኔ ካልሆን ሁሌም እያየሁ መመኘት አልፈልግም ብላ አሰናበተችኝ። እኔም ወጣውና በመንገድ ስሄድ ሀዩ መጣች። ኢምሮ ብላ ጠራችኝ። አይቻት ባላየ ስሄድ ከስራ ተባረርክ አይደል? ከፈለግክ እኔ መኪናዬን ልሽጥና ገንዘብ ልስጥሃለች በፍርሃት። እኔም ኮስተር ብዬ እራቂም ብዬ መንገዴን ቀጠል። እሷ ግን መከተሏን አላቆመችም። ይባስ ብላ ከቤተሰቦቼ ጋር መቀራረብ ጀመረች። ኡሚን እኔ የእሷን ፍቅር እንድቀበል ካለ ፍርሃት ጠየቀቻት። ወንድሜ መርከዝ ቆይተው ተለውጦ ነበር የመጣው። እናም እሱንም ማሳመነችብኝ። በቃ ከዛ በኋላ በግድ የሚያሳምናኝ ሽማግሌ ተልኮ ቤተሰብ ተዋውቆ ኒካህ ከወር በኋላ እንዲታሰር ተነጋግረው እኔና ሀዩ መግባባት መቀራረብ ጀመረ። ይባስ ብላ ከኔ ጋር መዋል ጀመረች። ግን ከኡሚ ጋር ነበር የምትተኛው። አንድ ቀን ግን ኡሚ የለችም ነበርና ላዳር መጣች። እኔም ከወንድሜ ጋር ለመተኛት የኔን ክፍል ለቀኩልኝ። ሀዩ እዛ ካደረች ጊዜ ጀምሮ ባህሪዋ መቀየር ጀመረ። ቀንም ፈጥሮ ኒካህ ታሰረልኝ። ሀዩ ግን የባስ እየተለወጠች መጣች። ዛሬ ኒካህ ካሰረን 3ኛ ቀናችን ነው። ግን ሀሲም በቶሎ ፈልግሃለሁ ብለን ወደ እሱ ሄድኩ። ብዙም ባይባል ገንዘብ ሰጥቷል። ሀሲም ኢምሮ፣ ወይ ሀሲም፣ አማር በጣም ሊናፍቀኝ፣ መች ነው ግን የምታሳይኝ? ሀሲምዬ፣ አማር እኮ አሁን ኢማን በልቡ ስለገባ የሆነ ቀን አሳምኛው አጋባችሁና ደስተኛ ህይወት ትኖራላችሁ። እሺ ሀሲምዬ፣ ደግሞ ጠንካራ ሴት መሆን አለብሽ። እሺ ኢምሮ፣ አንተ ባትኖር ግን ምን ሆን ነበር? እንዲህ ሀሲም ተረጋጊ እንጂ ደግሞ ይዋለው አይደል? ምንም አልሆንኩም። አላህ ሀያቴን ያርዘመው እንጂ መቼም አልተውሽም። ደግሞ አሁን እኮ ከ3 ቀን በፊት ኒካህ አሰርኩ። ማሻአላህ ደስ ይላል። ግን ትወዳታለህ? እየሞከርኩ ነው። ምክንያቱም ልጅቷ የዋህ ናት።
ከኔ የተሻለ ሰብ ነበር የምመኝላት። ያው የአላህ ውሳኔ ያጣመረን ብያት ተሰናበትኳት። ሀሲም ግን በእኔ ማግባት ደስተኛ ናት። ግን ተመልሼ ከሷ ውጭ የሚረዳኝ የሚያምነኝ ሰው እንደሌለ ብነግራት ደስ ባለኝ ነበር፣ ግን አልችልም። ከጊዜያቶች በኋላ አንድ ቀን በመንገድ እየተራመድኩ ሳለ ሀሲምን የሆነ ጥግ ላይ ተቀምጣ አየኋት። እቤትም ወሰድኳት። ለማስረዳት ቢከብድም ለማሳመንም ቢከብድም እንደምንም ብዬ እቤት ወሰድኳት። ሀሲም ተኮራምታ ከመጅልሱ ላይ ቁጭ አለች። እኔም አጠገቧ ሄጄ ተቀመጥኩ። ሀሲምዬ ቤቱ እናቴ ብቻ ነው የምትኖርበት፣ ስለዚህ አብራሽ ሁሌም አለች፣ ደሞ አብሽሪ ብዬ በጣም አየዋል። እሷ እሺ ከማለት ውጭ አታወራኝም። ሀሲምዬ ሀዩ እህትሽ መሆኗን በፍጹም አላቅም ነበር። በጣም ይቅርታ ሀሲም። እሺ ሀሲምዬ በጣም እንደምትወጂኝ እኮ አውቃለሁ፣ ግን ጠብቄሽ ነበር ለብዙ ቀናት፣ ወራት፣ አመት ሙሉ ጠብቄሽ ነበር። ግን አንቺ ሌላ ህይወት ከጀመርኩ በኋላ መጣሽ። ሀሲም እህትሽ እንደሆነች እንኳን አላቅም ነበር። እሺ ብቻ ነው የምትይ? ሀሲምዬ ቆይ ምንም አትይኝም? ቆይ እኔ ምን ልበል? ቆይ ምን ብለስ? አሁን ረፍዷል። ምክንያቱም የፈሰሰ ውሃ አይታፈስም። በቃ አለቀ። ደግሞ የኢምራን ልጅ ስለሆነች የማሳደግ ኃላፊነት የለብንም ብላኝ ቅስሜን ሰበረችው። እኔ ከዚህ በላይ መስማት ስለከበደኝ ልነሳ ስል አማሪ ወይ ሀሲም አደራ እህቴ እንዳትበድላት። እሺ ግን ኒካህ ማውረዱ የማይቀር ነው። ለምን ሲባል ሀሲምዬ እኔ ከዚህ በላይ አንቺ እንድትሰቃይብኝ አልፈልግም። እኔ አልተሰቃየውም። ደግሞ ቀድር ነው። አላህ ይጻፍልኝ። ቀኔን እየተፈተንኩ ነው። ሀሲምዬ እኔ ግን የበደሉሽ ያህል እያመመኝ ነው። አማሪ ሂድ ወደ ሚስትህ በለኝ። አሰናበተችኝ። ጥያት ልወጣ ስል በሩ ተንኳኳ። ሀሲም ልጄ መጣች ብላ ተነስታ ወደ በሩ ሮጠች። እኔ ከበሩ አጠገብ ስለነበርኩኝ ግን እሷ አጠገቤ ስትደርስ እሷን በፈገግታ አየኋት። በሩን ከፈትኩት። ነገር ግን ከበሩ የቆመው ሌላ ሰው ነበር። ሀዩ ነበረች። አንተ አማሪ ቆይ የዚህን ያህል እንዴት ትጠፋለህ የኔ ውል በላይ ልታቅፈኝ ስትጠጋ ሀሲምን አየቻት። ሀዩ በጣም ነበር የደነገጠችው። ሀዩ ከመደንገጥ የተነሳ ሄዳ ሰላም ትላታለች ብዬ ሳስብ ጭራሽ ወደ መጣችበት በሩጫ ተመለሰች። ከግቢ እስክትወጣ ላስቆማት ስሞክር በፍጥነት ወደ መኪናዋ ሄዳ በቶሎ ከሰፈሩ ተሰወረች። ወደ ሀሲም ስመለስም ሀዩን ስከተል ሀሲምም ገብታ ታለቅስ ጀመር። እኔ ከማን መሆን እንዳለብኝ ግራ ተጋብቼ ወደ ወንድሜ ቀብር ሄድኩኝ። በጣም ለረጅም ደቂቃ ከተጓዝኩኝ በኋላ የወንድሜ ቀብር ጋር ደረስኩ። ብቻ ገና ከቀብሩ ጎን ከመቆሜ እንባ ተናንቆ ማውራት ጀመርኩ። ወንድሜ አላህ ጀነተል ፊርደውስ ይወፍቅ። የኔ ወንድምዬ ወንድሜ የኔ ወንጀል ህይወትን እያበላሸ እንደሆነ ለምን አልነገርከኝም? ለምን ወንድሜ ሀሲም ከልጅነት ጀምሮ እስካሁን እንደተሰቃየች ነው። ወንድሜ እኔ ግን ጥፋት የከበደኝ ታውቃለህ። የሀሲምም የሀዩም ህይወት በእኔ ተነሳ የተበላሸው። አላህ ምን ይለኝ ይሆን? እኔ እኮ አላህ ከጌቴ ፊት እንኳን እኮ በድፍረት መቆም የሌለብኝ ወንጀለኛ ነኝ። ወንድሜ አፉ በለኝ። የኔን ወንጀል በወንድምነት ተሸክመህ ለብቻ ስትሰቃይ፣ እኔ ግን በነፃነት ያንተ ማንነት ሳቆሸሽ ነበር። ወንድሜ አንተ እኮ ለእኔ በወንድምነት ትበዛብኛል። ያንተ ወንድምነት ለእኔ ከበቂ በላይ ነው ነበር። ወንድሜ ሀሲም ከኔ ወልዳ የሀሲም እህት ሀዩ ደግሞ የኔን ልጅ በሆዷ ይዛለች። የተወለደችው ልጄ ደግሞ ታማሚ ናት። ኢምሮ ከበደኝ። የእውነት አንተን ማጣቱ ከበደኝ። ደግሞ ኢምሮ ልጅ እኮ ደህና ግን ሀጂ ነብይ ነህ አለችኝ። ለስሟት እንኳን እኮ ብትጠጋት እምቢ አለችኝ። ኢምሮ ለኔ ብሎ ስሙ ጠፍቷል። ለኔ ብሎ አንገቱን ደፍቷል። አሁን ሀሲምንም የምክስበት ጊዜ ነው። የኔን ልጅ ይዛ ብዙ ተሰቃየች፣ ብዙ አልቅሳለች፣ ብዙም ደክማለች። ተራው የኔ ነው። ይህን ለማድረግ ሀዩን መፍታት እንዳለብኝ ወሰንኩኝ። ይህን ለማድረግ ግን ቀላል አልነበረም። ከብዙ ውጣ ውረድ በኋላ ሀዩን ፈትቻት ሀሲምን ይዤ ከአካባቢው ራቅኩኝ። ከ2 ዓመት በኋላ ለሀዩ የተጻፈ ደብዳቤ። ሀዩዬ ታውቂያለሽ፣ በጣም ጥሩና የዋህ ልጅ ነሽ። የምር ልዋሽሽ ፈልጌ ሳይሆን
ወንድሜ ከሞተ በኋላ ያለውን ባህሪሽን ስላስተዋልኩት ነው። እናም የኔ ልዩ አማር ይመጣል ብለሽ እንደማትጠብቅኝ ያውቃለሁ። የኔም መምጣት በብዙ ልዩ ዝግጅት እንደምትጠብቅኝ ግን አውቃለሁ። ሀዩ እባክሽ ከሀሲም ጋርም እንዳትጋጪ። እሷ በጣም ታናሽ እህት ከመሆኗን በዘለለ ስለ አንቺ በጣም ነው የምታስበው። አዎ በድጋሚ ስህተት ሰርተናል፣ ግን ለስህተታችንም አንቺንም አላህንም ይቅርታ ምህረት የምንለምነዋለን። ታውቂያለሽ ሀዩ ሀሲም በድጋሚ የወለደችው ከኔ ነው። ግን ደግሞ እኔ ለአስማ ልብ ለመስጠት ሁሉን ነገር ጨርሼ ነበር። ታውቂያለሽ ልብ ከሰጧት በኋላ እንደማልተርፍ ሁላችንም እናውቃለን። እናም ሀሲም እዛው አካባቢ ለአንድ መስጂድ ሄደን ኒካህ እንዲታሰር አድርገን ነበር። ግን ሀዩ ማስታወት ከቻልሽ ፍቺ ይፈልጋሉ ያልኩሽ ጊዜ ነበር የፈታሁሽ። ምክንያቱም ያንቺን ህይወት አልተበላሸም፣ የሀሲም ህይወት ግን ተበላሽቷል። አሁን ቢያንስ ተስተካክሎ ደስታን ከሰጧት ኒካህ አሰርን። እናም ከሷ ከኔ ልጅ አገኘች። 4 ዓመት የቆየው በትዳር የተሳሰር ነው ደግሞ ለትንሽ ጊዜ ነው። የ2 ዓመት ነው ተጋብተን የቆየን። እናም ሀሲም በጣም ደስተኛ መሆኗን ሳይ በህይወት መቆየት ተመኝቼ ነበር። ግን ምን ያደርጋል የግድ ጊዜ ሲደርስ ልብ መስጠት ግዴታ የሆነና ይህን ደብዳቤ እስከምጽፍልሽ ጊዜ ድረስ ብቻ ነበር የምቆየው። በነገራችን ላይ አሁን ሰግጄ ነው ደብዳቤ የምጽፍልሽ። ኢንሻአላህ ከኢሻ በኋላ ወደ ቀዶ ጥገና ክፍል መግባት የማይቀር ነው። ያው እስከምገባ ብዬ ነው የምጽፍልሽ፣ ግን የስንብት ደብዳቤ አይደለም። እናም ሀዩ እኔ ወደ አኼራ መሄድ የማይቀር ነውና ከልብሽ ለአላህ ብለሽ አውፉ በይኝ። ሀዩ አረ ሀዩ አትሰሚኝም እንዴ? ሀዩ በዬ ወደ ውስጥ ስገባ ሀዩ ወለል ላይ ተዘርራለች። ግራ ገባኝ። እንደምን ሰው ጠርቼ ወደ ሐኪም ቤት ወሰድ ነው። ነገር ግን ሐኪሙን ከሕክምናው ይልቅ ቢቀራባት እንደሚሻል ነግረው ከሀሲም ጋር ወደ ሩቃ ቤት ልንወስዳት ስንል ሀሲምን መሳለብ ጀመረች። በአይኔም ላያት አልፈልግም ብላ በጣም መናገር ጀመረች። ሀዩ በአላህ ተረጋጊ፣ እኔ እኮ እህትሽ ነኝ፣ ውጪልኝ፣ እኔ ከሃዲና ራስ ወዳድ እህት የለኝ፣ ውጪልኝ እያለች ተነስታ ልታንቃት ሞከረች። በዚህ ሰዓት ሀሲምም ከሐኪም ቤት ወጣችና እኔ እንደምንም ብዬ ወደ ሩቃ ቤት ወስጃት ሲቀራባት ትንሽ ከመረጋጋቷ ሀሲምን ጥሯት ብላ ስታስቸግረን ቅድም ስለተፈጠረው ነገር ነገርኳት። ሀዩም በጣም አለቀሰች። እህቴን በድጋሚ ያሳዘንኳት ብላ በጣም ስትጸጸት ሀሲምን ደውለን በመጥራት ለብቻቸው እንዲሆኑ ሀዩ ቤት ወስደን ሁለቱንም የግላዊየ ብቻ እንዲያወሩ ተውናቸው። ሀሲምዬ ወይ ሀዩ በጣም ይቅርታ ስለፈጠርኩብሽ ችግር፣ አብሽር እህቴ ያጋጠማል። ግን እስቲ ስለ አማር ያሟሟት የት እንደተቀበረም ጭምር ንገሪኝ። ሀይ እሱ አይጠቅምሽም፣ ምክንያቱም አማር የሞተው የዛሬ ዓመት ነው። ግን ስለ አንቺ በጣም ያስባል። አዎ በጣም እያሰበ ነበርና ሀዩ የሰው ሀገርም ቢሆን ሄደን መስጂድ ኒካህ አስረን፣ እናም ያንቺ ስም በተደጋጋሚ ያነሳል። ሁልጊዜ በእኔ ተነሳ የሁለት እህትማማቾቹ የተበላሸ ብሎ ያለቅስ ነበር። እናም እሱ አንድ ነገር እንዳደረግልሽ ጠይቆኛል። ምንድነው ሀሲምዬ ንገሪኝ እባክሽ። አሁን የወለድኳት ልጄን ለአንቺ እንዲሰጥሽና ሙሉ ለሙሉ የእናትነት መብቱ በአንቺ እጅ እንዲሆን አስጠንቅቆ ነበር የነገረኝ። እና ሀሲም ተስማማሽ? አዎ በጣም ደስ እያለኝ ነው የተስማማው። ከእንግዲህ የኔና የእጅ እህትነት ከቀድሞ በበለጠ ሁኔታ ይጠነክራል። ልጅሽን ከዛሬ ጀምሮ መውሰድ ትችላለሽ። ግን ደግሞ አንድ ነገር እንድታደርግ የምጠይቅሽ። ምንድነው እሱ እህቴ? አንቺ በቅርብ ቀን ኒካህ እንድታስሪ አማሬ ከመሞቱ በፊት ሁሉንም ነገር አመቻችቶ ነው ወደ አኼራ ሄደው። እናም እሱን ከወደድሽው ቃሉን አክብሪና ኒካህ ሰሪ። ከማን ጋር ነው ደግሞ ኒካህ የማስረው? ደግሞ ከአማሬ ውጪ ሰው ልወድ አልችልም። ሀዩዬ መውደድ የምትጀምሪው እኮ ካገባሽ በኋላ ነው። አሁን እኮ አይደለም። ግን ልጁ የአንቺን ፈቃደኝነት ነው የሚጠብቀው ብላኝ ሀሲም አቀፈችኝ። እኔ ግን ግራ ከመጋባት የተነሳ ደንግጫለሁ። ለአማሪ ስል ደግሞ የግድ ማድረግ አለብኝ ብዬ ማሰብ ጀመርኩ። ሀሲም እንዳቀፈችኝ በዛው እንቅልፍ ያዘኝና ተኛው። ቀናቱ ሁሉ አልፎ ኡሚ ሽር ጎድ ትላለች። አባዬም እማዬም የመጀመሪያውን የሀሲም ግፍ ቆጭቷቸው በጣም ተጸጽተው ነበር። ይቅርታም የጠየቋት በእህቴ ደስታ እንደተደሰትኩ ኡሚ በመሃል ደወለች። ሄሎ ኡሚ፣ ሰላም አለይኩም የኔ ውድ እናት። ወአለይኩም ሰላም ወራህመቱላህ። የኔ ልጅ አንቺ ልጅ ግን የኮራሻል መሰለሽ። ኡሚ ያውፉ በይኝ ስለጠፋው።
ግን ደግሞ ያው ለአምሪያ ትምህርት ሳስመዘግባት ቢዚ ሆኜ ነው። ደግሞ አሁን ስለጨረስኩ እመጣለሁ ልጄን ይዤ። የኔ ልጅ ሀሲም እኮ ቤተሰቦቿ ጋር ሄዳ ጥፍት አለችብኝ። ኡምዬ አፉ በይኝ። እሷ ለመኖሯን ባውቅ ኖሮ እኔ አንቺ ጋር እመጣ ነበር። እሷ እኮ አለች ብዬ እኔ ዘናጋው። በቃ መጥቼ ዘይርሻለሁ። እሺ ደግሞ ዘንጣሽ ነው የኔ ልጅ፣ እንግዶች ስለሚኖሩ እንዳታሳብኝ ብላውም ይቀለደችብኝ። እኔም ያው የአማሬ አጎቶች ይሆናሉ ብዬ ስላሰብኩኝ የሰሞኑ ሽርጉድ ለነሱ ይሆናል ብዬ በማሰብ በጣም ተዘጋጅቼ አማር ለመጀመሪያ ጊዜ ገዛልኝ ውብ ቀሚስ ለብሼ ወደ ኡሚ ቤት ሄድኩ። በመሃል ሀሲም ደወለች። የሰሞኑ መጥፋቷ ስላናደደኝ ዝም አልኳትና መኪናዬ እያበረርኩ መሄዴን ቀጠልኩ። አሁንም ደወለች፣ ግን ታላቅም ሆኜ መጨከን ስለከበደኝ አንስቼ ወቀሳዬን ጀመርኩ። እሷም በዝምታ ከሰማችኝ በኋላ ቶሎ ነይ ብቻ ብላኝ ዘጋችው። በዚህ መሃል ልጄ ታወራኝ ጀመር። ማማ ወይ ያምሪ፣ የኔ ማማይቷ ናት። እኔም ሀሲምም ነን። ምን ነው? በጣም እኮ ስለተደሰትኩ ነው። ለምን ልጄ? እሷ ወልዳኝ አንቺም ደግሞ ስለምትወጂኝ። ማን ነው እንደዚህ ብሎ የነገረሽ? እህቴ አስማና። የኔ ሚጢጢ፣ በዚህ ጣፋጭ አንደበትሽ መናገር ያለብሽ ቁርአንና ሐዲስ ብቻ ነው። እሺ? አሁን ልጅ ስለሆንሽ የትልቅ ሰው ወሬ አይወራም፣ አይፈቀድልሽም። እሺ ግን አስማ ባለፈው ለታ ያንቺ ማማ ሙሽራ ብላ ሳትጨርስ በድጋሚ ተደወለ። ኡሚ ነበረች። ኡሚዬ እየመጣው ነው ብዬ ስላት፣ ቆይ ከአሜሪካ ነው እንዴ ልጄ የምትመጪው? ቆየሽ እኮ ቶሎ በይ ስትለኝ እሺ ብዬ በመሃል መኪና ቆመች። ግራ ተጋብቼ ቆምኩ። ኡሚ መኪና ተበላሽሽ መሰለኝ ብዬ ስላት፣ የቱ ጋር ነሽ አለች። ቦታውን ነግሬያት ሀሲም በራሷ መኪና መታ እኔን ቀድማ ሸኘችኝ። በነገራችን ላይ አባቢ ነው የገዛላት። እናም የእንግዶቹ ነገር እያሳሰበኝ ወደ ቤት ደርሼ ግቢ ከመድረሴ ልዩ ድባብ ይታየኝ ጀመር። የዚህ ድባብ ግን አልገባኝም። ወደ ውስጥ ስገባ አባቴ፣ እናቴ፣ ብዙ የማላቃቸው ሴቶች አሉ። በቶሎ የማላቃቸውን ሴቶች መጡና በጓሮ በኩል ወደ አማር ክፍል አስገብተው ያሰማመሩኝ ጀመር። ቀሚሱን ሊቀይሩት ሲሉ እምቢ አልኳቸው። ቀሚሱ ስለሚያምር ግን አልተቃወሙኝም። ግራ እየተጋባው ኡሚንና ሀሲምን ስጠብቅ መጡና ወደ ክፍሌ ገቡ። ሀሲም በደስታ አለቀሰች። ግራ ተጋብቼ ምንድነው አልኳቸው። ሀሲምም ከዚህ ቀደም ተዘጋጅቶልሻል ስላለችኝ ወንድ አስታውሳኝ ዛሬ ከሱ ጋር ኒካህ እንድናሰር አዘጋጅተው ጨርሰው አሁን የልጁ መምጫ ሰዓት በመድረሱ አጣድፈው እንደጠሩኝ ነገሩ። በአንድ በኩል ድንጋጤ፣ በአንድ በኩል ፍርሃት፣ ንዴት ተደበላልቀውብኝ ሀሲም ላይ ለምን ቸኮልሽ ብዬ ስጮህበት ኡሚ ቀጥላ ተናገረች። የኔ ልጅ ሀዩ፣ እኔ ነኝ እንድታገቢ የፈለጉ። የኔን ፍላጎት ከተቃወምሽ ግን አዝንብሻለሁ። የኔ እናትነት ደግሞ ሁሌም እንዲኖር ከፈለግሽ የኒካሁን ነገር አስቢበት፣ አለበለዚያ በየ በሀዩ ላይ ያዝኝ ለወጣ ስል ሀዩ ያለቀሰች መናገሯን ቀጠለች። ኡሚ፣ ከአንቺ ትዕዛዝ ውጪ እንደማልሆን እያወቅሽ ከኔ ጋር አብረሽ ተሰቃይተሽ ዛሬ ግን በዚህ ትንሽ ስሜት ልትርቂ ነው ብላ አለቀሰች። እኔም ፍቃደኛ ነሽ ወይስ አይደለሽም ብዬ ስጠይቃት ኡሚዬ የኢምሮ ሞት አለቀ ብዬ ሳስብ ያማሪ ቀጠለ። ሁለቱንም በተለያየ ጊዜ አፍቅሬያቸው ነበር። አሁን የነሱ ፍቅር በቀላሉ ሳይረሳኝ ደግሞ ወደፊቱ ባሌን መጉዳት አይሆንብኝም። ለሱ አታስቢ፣ ለልጁ ሁሉንም ነገር ያለው እሱም ወዶሻል። ኡሚ፣ ልጁ ግን ማን ነው? አታውቂውም? ከዚህ በፊት ኢምሮን የሚያስቀሩት ኡስታዝ ልጅ ነው። ነፊሴ የምትባለው ልጃቸው በአሳዛኝ ሁኔታ ነበር የሞተችው። ይህ ታሪክ አማሪ ስላወቀ ከሳቸው ጋር ያለውን ዝምድና ለማጠናከር ብሎ ነበር ደውሎ ነግሮኝ አፈላልጌ ሳወራው ልጁም አላገባም። ኢምራንንም ስለሚወደው ነበር በቶሎ የተቀበለ። ያው እሱ ሁልጊዜ የራሱ ላደራ ናት ብሎ እንደሚጠብቅሽ አትዘንጊ። እሱ ደረሳ ነው፣ በጣም የዲን እውቀት አለው። ለሱ አታስቢ። ኡምዬ፣ ለኔ ስትይ እኮ ለፋሽ፣ ተሰቃየሽ። ልጄ፣ እናት ለልጇ የምትከፍለው ዋጋ ለመክፈል እየሞከርኩ ነው። ደግሞ ለሀሲምም የታዘዘ አለ፣ እሱም በጊዜ ይመጣል ብዬ ሀዩን ፈገግ አሰኛት። ሀሲምም ሌላ ሰው እንደምታገባ አሁን ግን ጊዜ እንደሚያስፈልጋት ስለተነጋገርን ነው ብዬ ነገርኳት። በጣም ተደሰተችና አቀፈችኝ። ሀሲምም ሀዩም ከነ ልጆቻቸው አቀፉኝ። የሀዩ ልጅ ስንል ሁለቱንም የወለደችው ሀሲምን ብትሆን ግን ደግሞ በፈቃደኝነት ለሀዩ ሰጣት ነው። አልሐምዱሊላህ
እኔ አላህ ልጅ ሰጠኝ፣ ደሞም ነጠቀኝ። አልሐምዱሊላህ። አሁን የኔ ልጆች በስተው አልሐምዱሊላህ እኔም ተደስቼ እየኖርኩ ነው። አሁን የሀዩ የኒካህ ስነ ስርዓት ስለደረሰ ልጁም ስለገባ ሀዩ ተውባ የኒካሁን ፕሮግራም እየተከታተልን ነው። ታሪኩ ተፈጸመ። አልሐምዱሊላህ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።